አሁን የናንተ አርበኞች ግንቦት 7 ወታደሮች የት ነው ያሉት? ትጥቅ ፈተው እዚህ ነው ያሉት? ያ በወረታ በሚባል ካምፕ ውስጥ ነው ያሉት። ሌሎች ደግሞ በስፋት በሰሜን ኢትዮጵያ ተበትነው ያሉት። በቅርብ ጊዜ ውስጥ አሁን ምንም አይነት አመጽ እርምጃ ያደርጉም በተሰጠው በተላለፈው መመሪያ መሰረት መሳሪያቸውን እንደያዙ ግን ወደ መልሶ ማቋቋም የሚሄዱበትን ሁኔታ መንግስት ያመቻቸ ነው። ፖለቲካ ድርጅት ነው እስከ መሪዎቹ ጭምርና አሁን ግን ከተለመደው ባህሪያችሁ ውጪ ሰሞኑን በተለይ በጣም ለዘብተኛ ሆናችኋል። ለዘብተኝነታችሁ ደግሞ ሌሎች የፖለቲካ ፓርቲዎችም ሆነ በርከት ያሉ ሰዎችም ሲጽፉ ሲተነትኑ ያየን ነውና ሌላ ሚስጥር ይኖረው ይሆን? ለዘብተኛ ሆናችኋል ማለት ምን ማለት እንደሆነ አልገባኝም። ለምሳሌ ለዘብተኝነት ማለት ምናልባትም የመንግስት ወኪልም እየመሰላችሁ ነው። ለምሳሌ እናንተ አባሎቻችሁ ላይ አንዲት ነገር ስትደርስ በፊት እናቃችኋለን። ስብሰባችሁ ሲደነቃቀፍ ምትሆኑትን ነገር እናቃለን። አሁን ግን በጭራሽ ምንም አይነት አስተያየት ከመስጠት ምናልባትም መንግስትን ወደ ማሞካሸት እየተጠጋችሁ ስለሆነ ከመንግስት ጋር ሌላ የሴራ ፖለቲካ ሳይኖር አይቀርም የሚል ትችት እናደምጣለን። 22 ሲግናል ጋር ጥንቅቅ ብለው ያለቁ ቅንጡ አፓርትመንቶችን ዴማ ሆፕ ሪል ስቴት በድጋሚ ለሽያጭ አውጥቷል። በታማኝነትና በጊዜ በማስረከብ የሚታወቀው ሪል ስቴታችን ተወዳጅ የሆኑትን ባለ 2 እና ባለ 3 መኝታ አፓርትመንቶች መተናል። 1000 ካሬ ላይ ያረፈው አፓርትመንታችን በፍሎር 4 ቤትና 3 ሊፍቶች ያሉን ሲሆን የከርሰ ምድር ውሃ፣ ሰፊ ቴራስ፣ ደብል ባክአፕ ጄኔሬተር፣ ጂም እና ስፓ፣ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ እንዲሁም ሰፊ የመኪና ማቆሚያ ቦታ አሟልተን እንጠብቆታለን። እነዚህን ያለቁ ቅንጡ አፓርትመንቶች የግሎ ማድረግ ይችላሉ። የቀሩ ጥቂት ቤቶች ስለሆኑ ዲስካውንቱ ሳያበልጠው እታች በሚያገኙት ስልክ ይደውሉልን። የዘመኑ መለወጥንም የሚያሳይ ነገር ነው። አጋብዝም ነበር ዋልታ ቴሌቪዥን ዲበነጻነት እንደኔ አይነቱን ሰው መቼም ሊጋብዝ አይችልም። ምክንያቱም የነበርኩበትን ሁኔታ ታውቃላችሁ። ከጊዜ በኋላ ግን የመጣው ለውጥ አይ ቲንክ ብዙ ነፃ የሆኑ ነገሮችን ማስተናገድ ጀምራቸዋል። ስለዚህ ግን አንዳንድ መለወጡን ነው የሚያሳየው፣ ዘመን መለወጡን። አንዳንድ ጊዜ ግን አንዳንድ ሰዎችም እንደዚሁ ሲጋበዙ የማይመጡበትና ራሳቸው ማይፈቅዱበት ሁኔታም አለ እንጂ ጣቢያው እንዳሰራር እንደዚህ አይነት መርህ ይከተላል የሚል እምነት በኔ በኩል የለም። ወይም ደግሞ እንደ አንድ ባልደረባ እንደሱ ነው ብዬ ነው ማስበውና እሱን እዚሁ ላይ እንተውና ለማንኛውም እንግዲህ ከመጣችሁ አንድ 4 ወር ሆኗችኋል። ለውጡን አርበኞች ግንቦት 7 እንዴት ገመገመው? እኛ ከመግባታችን በፊት ነው ለውጡን የገመገምነው። እሺ ለፖለቲካ ድርጅት አገሪቷ ጠቅላላ ያለችበትን ሁኔታ በሚገባ ገምግሞ ነው ድርጅቱ የተቋቋመው። ከዛ በኋላ በየጊዜው የሚካሄዱትን ነገሮች በደንብ በጥሞና ይመረምራል። እኔ እስር ቤት በነበርኩበት ሰዓት ላይ በተለይ በ2016 ከፈረንጆች ጀምሮ የነበረው ጠቅላላ በሀገር ውስጥ ተቃውሞ ምን ይመስል እንደነበረና ያ ተቃውሞ ደግሞ ራሱን ያለግንም እንደ ድርጅት ወይንም በውስጡ ያሉትን የለውጥ ኃይሎች አነሳስቶ ለውጥ ያመጣ መሆኑን እና ያ ለውጥ እንሄድበት የነበረውን ከአመጽ ጋር የተያዘ የትግል ስልት የሚያስተው ነው። ሰላማዊና ህጋዊ በሆነ መንገድ ገብቶ ሀገር ውስጥ መንቀሳቀስ የሚያስችል ነው የሚል ገምግመን የመጣንበት ነው። ሁሉ ነገር አልጋ ባልጋ ነው፣ ሁሉ ነገር ተስተካክሏል፣ ጉድለት የለውም ማለት ነው። ሀገሪቷ በነበረችበት አጠቃላይ ሁኔታ ድሮም ቢሆን ተገፍተን ነው በአመጽና በሌሎች ህገወጥ እርምጃዎች ተገፍተን ማንኛውንም አይነት ትግል ስልት ተጠቅመን የራሳችንን ነጻነት እና መብት ማስከበር አለብን በሚል የገባንበት እንጂ ወደን የገባንበት ስላልነበር የመጣው ለውጥ አትሊስት አደገኛ ነው ብዬ ከነበረው እኔም ድርጅት ሲያስብ ከነበረው በአመጽ ከሚሄድ ትግል በፍጥነት እንድንመለስ። ግን በነገራችን ላይ እንግዲህ እዚህ ደረጃ ሲደረስ እናንተ ወደ አመጽ የገባችሁበት ምክንያት አሁን አይቆጫችሁም? አይጸጽታችሁም? ፈጽሞ ሊጸጽተው የሚገባው በስልጣን ላይ ያለው መንግስት ነው። በ1997 ዓመተ ምህረት ዴሞክራሲ እንደ የሀገር ህልውና የሚሽከረከርበት ምህዋር ነው ማለቴ ነው። ዴሞክራሲያዊ ምርጫ ማድረግ አማራጭ የሌለው ነገር ነው ብሎ ስልጣን ላይ ያለው ያደግ ምርጫ እንዲደረግ ካደረገ በኋላ በምርጫው
ከ80 ወንበር በላይ ያላገኘ መንግስት በጠመንጃ ጉልበት ስልጣን ላይ በመቀጠል ከዛም በኋላ የፖለቲካ ምህዳሩን በማጥበብ በጅምላ ግድያና በጅምላ እስራት የሄደበት ሁኔታ ነው። በኢትዮጵያ ውስጥ ሰላማዊና ህጋዊ በሆነ መንገድ መታገል የማይቻልበትን ሁኔታ ይፈጠራል። እሱ ላይ ሊጸጸት የሚገባው እኔ አይጸጸታችሁ ማለት ምን ማለት የመሰሉት የለውጡ አካል ራሱ ከኢህአዴግ ውስጥ የመነጨና ከፍ ሲል ደግሞ የማህበራዊ ሚዲያዎች ስለሆኑ ብዙም ግንቦት ሰባት ሚና የለውም ለዚህ ለውጥ ስለሚባል በትጥቅ ትግሉም ሆነ በሌላ መልኩ ያመጣችሁት ነገር በሌለበት ሁኔታ ይሄ ሲፈጠር ምን ነው እዚሁ ሆነን በታገል ኖሮ የሚል ጸጸት ለማለት ነው። ኖ ግንቦት ሰባት እንደኛ የአመጽ ትግሉን ሁሉን ነገር በአመጽ መልኩ ወስዶ ይጨርሰዋል ሳይሆን የሰላማዊ እንቢተኝነትና ቅድም ያልካቸው በሶሻል ሚዲያ በውጭ በሚደራጁ የተለያዩ ሬዲዮና ቴሌቪዥን ጣቢያዎች አማካኝነት በኢኮኖሚ መልኩ በሚደረግ ተጽዕኖ እነዚህን ሁሉ ነገሮች ባስተባበረ መንገድ የሚሄድበት እንጂ ጠመንጃም ብቻ የለውጥ ማምጫ አድርጓል አይመለከተውም። በዛ ረገድ ደግሞ በአገር ውስጥ ለተቀሰቀሰው ከፍተኛ የሆነ የህዝብ እንቢተኝነት ግንቦት ሰባት ያቆማቸው ሚዲያዎች ግን በኋላ ነጻ አድርጎ የለቀቃቸው ማለት ነው ሚዲያዎች በሬዲዮ በቴሌቪዥን እንደገና ግንቦት ሰባት በራሱ በስፋት ይጠቀምበት በነበረው የሶሻል ሚዲያ እንደገና ደግሞ ከስፋት ካለው የዲያስፖራ አባላት ለሰላማዊ እንቢተኝነቱም አመጽ ለሚያደርጉትም ኃይሎች በከፍተኛ ደረጃ ያዋለው ማዋለ ነው ፋይናንስ ትልቅ የሆነ ተጽዕኖ ማሳደር የሚያስችል ለውጥ ያመጣ ነው። በመንግስት እጅ ቁጥጥር ስር ያለን የፖለቲካ ድርጅት ሆነን እዚህ ብንሆን ኖሮ አንዳቸውም እዚህ ሀገር ውስጥ ያሉ የፖለቲካ ድርጅቶች ወጣቱ በተነሳበት ሰላማዊ እንቢተኝነት ውስጥ እጃቸውን ያስገቡ እንዳልሆነ ታስረው ተቆልፎ የተቀመጡበት ሁኔታ ውስጥ ነበርኛ ምን ልገኝ ነበረው። ስለዚህ ከመንግስት ቁጥጥር ስር ውጪ በመሆን መደራጀታችን ህዝቡን የሚያደፋፍር ሌላው ቢቀር አይደለም ጠመንጃ ይዘናልና በጠመንጃ እየደቆስከን እንገዛሃለን የሚሉትን ኃይሎች በዛ መንገድ መሄድ የምትፈልጉ ከሆነ ከናንተ የማይተናነስ ጀግነት እናንተ የማይተናነስ ድፍረት እናንተ የማይተናነስ ቁርጠኝነት አለን የሚል ጥቂት ልጆች እንዳሉት ህዝብ ሲረዳ የልብ ይሰጠዋል በሚል ነው ወደ አመጽ የገባ ነው እንጂ አመጽ መጨረሻው አመጽኛ ዲሞክራት መሆን ይችላል። ምናልባትም አሁን እኮ ኢህአዴግን በትጥቅ ትግል የገባ አካል መሆኑ እንደ አንድ ምክንያት ሲጠቀስበት በብዙዎች ይስተዋላልና አመጽኛ ከነበራችሁ አመጽኛ መልሶ ዲሞክራቲክ የመሆን እድሉ ምናልባት ሊሆን አይችልም ወይም ደግሞ በጣም የጠበበ ነውና ከዚህ በኋላ እስከናንተ ምን እንጠብቃለን? አንደኛ ነገር መጀመሪያ አመጽ ታግሎ የመጣ ድርጅት ዲሞክራሲ ያመጣም የሚለው ነገር ስተት ነው። ለምን ኢህአዴግ ውስጥ ነበርኩኛል በአመጽ ነው የመጣው። ነገር ግን በ83 ዓመተ ምህረት አገሪቷን ዲሞክራሲያዊ ማድረግ የሚችል ሐሳብ በሙሉ አቅርብ ያለውኛል ከራሱ ኢህአዴግን ዲሞክራሲያዊ ከማድረግ ጀምሮ እንደገናም ጠቅላላ ሚዲያዎችን የፍርድ ቤቶችን 83 ላይ በዝርዝር የጻፍኩት ሪፖርት በራሳቸው አርካይቭ ውስጥ ይገኛል ያለው ሰዎቹ ከጠባብ ጥቅማቸው ተነስተው ለማድረግ አልፈለጉም እንጂ የመጡበት የትግል ስልት አይደለም እንቅፋት የሆነው። በሌሎች ሀገሮች እኮ በመፈንቅለ መንግስት ዲሞክራሲ መጥቷል። ጋና ጥሩ ምሳሌ ናት። የጋና ወታደራዊ መንግስት ኩዴታ ነው ያደረገው። ከጥቂት ጊዜ በኋላ ግን የጋናን ዲሞክራሲ ሽግግር አመቻችቶ ከስልጣን ላይ ሄዶ ዛሬ በአፍሪካ ውስጥ በጣም በጠባብ ድምጽ እየተሸናነፉ ፓርቲዎች የሚቀያየሩበትን ሁኔታ አምጥቷል ያለው። ስለዚህ ዋናው ነገር እሱ አይደለም። አሁን ባለው ሁኔታ ደግሞ አንድ ድርጅት በአመጽ የመጣ አይደለም። አመጽ የሚያካሄድበትን የትግል ስልት አቁሞ ነው። ሁለተኛ በአንድ ድርጅት ሞኖፖሊ ስር ያለ ስልጣን የለም። አሁን በአጠቃላይ የተለያዩ የፖለቲካ ድርጅቶች ራሱም በኢህአዴግ ውስጥ የመጣው የለውጥ ኃይል እነዚህ በሙሉ በአንድ ላይ የሄዱበት ያለበት ሁኔታ ስለሆነ እንደኛ አይነት ድርጅት አንድም ጠመንጃ የሌለው በአመጽ ሄዶ የሚፈጥረው ወይንም የሚያቋቁመው ነገር የሌለው ማለት አንድም ጠመንጃ የሌለው ማለት ባለኛ ባለንበት ሁኔታ ወይንም ሌሎች የፖለቲካ ድርጅቶች ጠመንጃ ይዘው የገቡ አናቀም ያለው መንግስትን በተከታታይ የሚገልጸው ያለው ይሄንን ነው። አሁን የናንተ የአርበኞች ግንቦት ሰባት ወታደሮች የት ነው ያሉት? ትጥቅ ፈተው እዚህ ነው ያሉት? ያ በወረታ በሚባል ካምፕ ውስጥ ነው ያሉት። ሌሎች ደግሞ በስፋት በሰሜን ኢትዮጵያ ተበትነው ያሉት። በቅርብ ጊዜ ውስጥ
አሁንም ምንም አይነት አመጽ እርምጃ ያደርጉም በተሰጠው በተላለፈው መመሪያ መሰረት መሳሪያቸውን እንደያዙ ግን ወደ መልሶ ማቋቋም የሚሄዱበትን ሁኔታ መንግስት እያመቻቸ ነው። በቅርብ ጊዜ ሁሉም ካምፕ ይገባሉ። እነሱ ሀገር ውስጥ የነበሩ ናቸው። ካምፕ ውስጥ የገቡት ነገር ግን ሰራዊት በሚባል ደረጃ የላችሁም 300 የማይሞሉም የሚል ነገር ክቡር ጠቅላይ ሚኒስትሩ ባለፈው ሲያነሱ ነበር። እናንተ ደግሞ በተለያዩ መድረኮች ላይ ከ5000 እስከ 7000 የሚል ነገር ስታነሱ አድምጫለሁና ማን ነው ልክ? ከኤርትራ የመጣው ወደ 300 የሚሆን ነው። ነገር ግን በሀገር ውስጥ በሰሜን ኢትዮጵያ እስከ ገምጎፋ ድረስ የሚሄድ መንግስት ራሱ የተቀበለው ነገር አለ። ገምጎፋ አካባቢም ጭምር ሳይቀር ከአርበኞች ግንቦት 7 ሰራዊት ጋር ተጋጭቶ የሞቱም ሰራዊት አባላት አሉ። በመንግስት በኩልም የሞቱ ወታደሮች ያሉበት ሁኔታ ተፈጥሯል። በሰሜን ኢትዮጵያም ተመሳሳይ በሆነ መንገድ በግንቦት 7 ስር ተደራጅተው በግንቦት 7 የሰራዊት አባላት ትሬኒንግ የወሰዱ በግንቦት 7 በአርበኞች ግንቦት 7 ፋይናንስ መሳሪያና ትጥቅ እንዲያገኙ የተደረጉ አሁንም ካምፕ ያልገቡ ሰሜን ኢትዮጵያ ላይ የነበረውን ከፍተኛ የሆነ ተጽዕኖ የማድረግ እንቅስቃሴ ያደረጉ የሰራዊት አባላት አሉት። ስለዚህ ቀሪዎቹ አሁንም እንደ ተጠባባቂ ኃይል አስመራ ናቸው። አስመራ ውስጥ ኤርትራ ውስጥ የቀረ ምንም የለም። አሁን የቀሩት ያለው ቁጥራቸው በሺዎች የሚቆጠር ነው። ግን ከነዚህ መካከል ወደ ካምፕ ብቻ መግባት ያለባቸው ወደ 1000 ገደማ የሚሆኑ ለረጅም ጊዜ በረሃ በመቆየታቸው ብዙም ንብረትም ሀብታቸውም የተወረሰ ምን የተደረጉ ወደ ካምፕ የሚገቡ አሉ። በሚቀጥለው 2-3 ቀን ይገባሉ ብለን ነው እየጠበቅን ያለነው። የፈንድ ጉዳይ ነው። ሌሎቹ ወደ ቤታቸው ተመልሰው ከመንግስት ጋር ስምምነት ተደርጎ የምህረት ደብዳቤ የተሰጣቸው ወደ ሲቪል ኑሯቸው ተመልሰዋል። ግን የመልሶ ማቋቋም ፕሮግራም እነሱንም ይመለከታል። እሺ ግንቦት 7 ወይም አርበኞች ግንቦት 7 ያው በፊት ቅንጅትን ሲመሩ ወይም በበላይነት ተሳትፎ የነበራቸው አካላቶች ናቸውና አሁንም እየመሩት የሚገኙት በፊት ግንቦት 7ን ስናቀው በጣም ጫና የሚፈጥር የፖለቲካ ድርጅት ነው እስከ መሪዎቹ ጭምርና አሁን ግን ከተለመደው ባህሪያችሁ ውጪ ሰሞኑን በተለይ በጣም ለዘብተኛ ሆናችኋል። ለዘብተኝነታችሁ ደግሞ ሌሎች የፖለቲካ ፓርቲዎችም ሆነ በርከት ያሉ ሰዎችም ሲጽፉ ሲተነትኑ ያየን ነውና ሌላ ሚስጥር ይኖረው ይሆን? ለዘብተኛ ሆናችኋል ማለት ምን ማለት እንደሆነ አልገባኝም። ለምሳሌ ለዘብተኝነት ማለት ምናልባትም የመንግስት ወኪልም እየመሰላችሁ ነው። ለምሳሌ እናንተ አባሎቻችሁ ላይ አንዲት ነገር ስትደርስ በፊት እናቃችኋለን። ስብሰባችሁ ሲደነቃቀፍ ምትሆኑትን ነገር እናቃለን። አሁን ግን በጭራሽ ምንም አይነት አስተያየት ከመስጠት ምናልባትም መንግስትን ወደ ማሞካሸት እየተጠጋችሁ ስለሆነ ከመንግስት ጋር ሌላ የሴራ ፖለቲካ ሳይኖር አይቀርም የሚል ትችት እናደምጣለን። አርበኞች ግንቦት 7 እንግዲህ ትልቁ ልዩነቱ ከሌሎች የፖለቲካ ድርጅቶች ሊሆን ይችላል ያለው በቅድሚያ የሚሰጠው በመጀመሪያ ስለ ድርጅቱ አይደለም። ድርጅት አንድ ዓላማ ማስፈጸሚያ እንጂ በራሱ ግብ ነው የሚል እምነት የለን። የቆየ ልምዳችን ይሄን ነው። ቅድሚያ የምንሰጠው ለሀገር እና ለህዝብ ነው። ለሀገርና ለህዝብ የማይጠቅም ነገር እስከሆነ ድረስ እኛንም እየጎዳ ቢሆን አንዳንዱን ነገር ልንተው ፈቃደኞች ነን። ሀገርና ህዝብን የሚጠቅም ከሆነ በአንድ ወቅት በጠላትነት ወይ በሌላ መልኩ ስንተያየ የነበሩ ኃይሎች ነገር ግን ዛሬ ሀገርና ወገን የሚጠቅም ነገር የሚሰሩ እስከሆነ ድረስ በበጎ አይን ማየት የሚሰሩት ነገር በሙሉ እንዲሳካላቸው መደገፍ እንዲህ አይነት አመለካከት ያለን በቋሚነት የምንመለከተው የድርጅት ጥቅም ያለው በቋሚነት የምናየው አልነበረማ። ይሄ ባህሪያችሁ አልነበረም። ባህሪያችሁ የሚታወቀው ምንዋንም ነገር አንስታችሁ መሟገትና መተቸት ነበርና አሁን ነው እንግዲህ እንደዚህ አይነት ደርሶ የመቻል ነገር ሲመጣ ለሀገር ጥቅም የምትለው ነገር ሽፋን ሆና ነገር ግን የተለየ ግንኙነት ሳይኖር አይቀርም የተለየ ቃል የተገባ ነገር ሳይኖር አይቀርም የሚል ነገር ንግግሮቻችሁ ራሱ ያሳብቃሉ የሚሉ አካላቶች ስላሉ ነው። የተለየ ነገር የለም። ቅድም እንዳልከው በቀድሞ በነበረው ጊዜ ያንዳንዱን ነገር የምንተችበት በዛ ወቅት በ10 ሺዎች ህዝብ እስር ቤት ተጨመረ።
በሺዎች በቅርቡ ቴሌቪዥን የታየውን አይነት ሰቆቃ ሲፈጽም የነበረ ፍትህ የሚባል ነገር የሌለበት ከፍተኛ የሆነ ዘረፋ ሲካሄድ የነበረበት ሀገር ነው። በዛ ሰዓት ላይ ልታሞካሸው ብትፈልግም ሊሞካሽልህ የሚችል ነገር የሌለው ነው። ልትደግፈው ብትፈልግም የማይመች ነው። በድጋፋዊ የሆነ እንኳን ትችት ልታቀርብበትም የማይቻል ነው። ያንን መቃወም እያንዳንዷን ጥቃቅን የሆነች ነገር ሳትቀር ህዝብ እንዲያውቀው ማድረግ ከወቅቱ ጋር ይራመድ የነበረ ነገር ነው። የዛ አይነት ስርዓት መሆን ቢጀምር አሁን ያለው ወደዛ አይነት ተቃውሞ ከመሄድ የሚያቆመን ነገር የለም። ተስፋችን ግን ከምራቸው ላፍ ሳይሆን ለለበጣ ሳይሆን ከምራቸው ለሀገርና ለወገን የሚያስቡ ዴሞክራሲ በኢትዮጵያ ውስጥ እውነተኛ በሆነ መንገድ እንዲገነባ የሚፈልጉ ኃይሎች የለውጥ ኃይሎች ከኢህአዴግ ውስጥ መጥተዋል። እነዚህን መንቀፍና መተቸት በአሁኑ ሰዓት ላይ አስፈላጊ ሆኖ አላገኘነውም። የሚነቀፍና የሚተች ነገራቸው እንደ ቀድሞ እንደነበረው በኢህአዴግ ውስጥ የነበረው መንግስት አይነት ብዙ አይደለም። ግን የሚተች ነገር አለ። ትንንሽ ነገሮች ልተት ይችላል ያለው ግን አሁን ባልታው ናቸው። ስለምን ለምሳሌ አሁንም እኮ የህዝብ መፈናቀል አለ። ሌሎችም እንደዚሁ በበርካታ ቦታዎች ላይ ምናያቸው ሰብአዊ መብት ጥሰቶችም አሉ። ስለዚህ እነዚህ አይተቹም። ዋንኛነት እንደዛ አይነት ነገር ከመጣ እኮ በቅርብ ጊዜም እኮ የኛ አባላት የተባሉ ሰዎች የታሰሩበት ሁኔታ አለ። ነገር ግን ከአለው መንግስት ጋር ጠቅላላ የሚያደርጋቸውን ጥረቶች በሚገባ ስለምንረዳ እነዚህን እስራቶች ሆን ብሎ የቀድሞ መንግስት ያደርግ እንደነበረው ከላይ እየተነገረ እየተወሰነ የሚፈጸም ነገር እንዳልሆነ እርግጠኛ በሆንበት ሰዓት ላይ የመንግስት አካላትን በአደባባይ ወጥቶ በማውገዝ ሳይሆን ባሉን መንገዶች በሙሉ ችግሮቹ እንዲፈቱ በመጠየቅ እንዲፈቱ እያደረግን ነው። በሌላ በኩል በተለያዩ ቦታዎች ያሉ መፈናቀሎችን በተመለከተ ችግሮች እንዳሉ ይገባናል። መንግስት እነዚህን ችግሮች ለመፍታት ያለውን አቅም ግምት ውስጥ እናስገባለን። በተለያየ አጋጣሚ ይሄን ችግር ለመፍታት ጥረት እንዲያደርግ እኛም የምንችለውን ሁሉ ማድረግ እንደሚገባን እኛ ብቻ አይደለም መፈናቀልን ማስቆም፣ ሰላምና መረጋጋት እንዲመጣ ማድረግ፣ የህግ የበላይነት በሀገሪቷ እንዲሰፍን ማድረግ አሁን በገባንበት አጠቃላይ ሁኔታ የመንግስት ስራ ብቻ ነው የሚል እምነት የለንም። አንዳንድ ፖለቲካ ድርጅቶች እንደሚሉት የእያንዳንዱ ተቃዋሚ ነኝ የሚል ድርጅት ኃላፊነት ጭምር ነው ብለን ስለምናምን ኃላፊነት በተሞላው መንገድ ነው መንግስት ያለበትን ችግር የምንረዳው እንጂ ከመንግስት ጋራ ዛሬም ነገም የምንደራደረው ጥፋት ባጠፋ ቁዝም የምንለው አይደለም። ባህሪያችንም እንዳልሆነ ታውቃለህ። አርበኞች ግንቦት 7 የእንግዲህ የቀደመውን ስርዓት ወይም የቀደመውን ማለት እርሶ ቢሉትም ያው ኢህአዴግ ነው አሁንም ያለው በዘረፋና በሰብአዊ መብት ቀደም ሲል ሲኮንኑት ነበርና አርበኞች ግንቦት 7 አይዘርፍም፣ ሰብአዊ መብት አይጥስም፣ ኤርትራ ውስጥ ብዙ ነገር አልተደረገም? ይሄ ደግሞ በጣም ጥሩ ጥያቄ ነው። እንደውም ይሄን አጋጣሚ ተጠቅሜ መናገር የምፈልገው ነገር አለ። ይሄ የህዝብና የሀገር ጉዳይ ስለሆነ አርበኞች ግንቦት 7 አንድ ሰው ማምጣት ይችላል በዚህ ደረጃ አድርጓል የሚል አታገኝም ያለው። ኮርስ አርበኞች ግንቦት 7 የራሱ ደንቦች አሉት። በነዛ አማካኝነት የሚወስዳቸው ዲሲፕሊነሪ ሜዠርስ አሉ። ግን በአጠቃላይ በኤርትራ ምድር ውስጥ በርካታ ድርጅቶች እኔ ያየኋቸው የማውቃቸው አንተ በምትለው ደረጃ ሊጠየቁ የሚገባ ይሄን የምናገርበት ምክንያት እኔ መንግስትም ብቻ አይደለም ያለው ወይንም ደግሞ ኢህአዴግም ብቻ አይደለም ዝም ብለን መኮንን ያለብን በሰብአዊ መብት ጥሰት ወይ በሌሎች ነገሮች ያለው የፖለቲካ ለውጥ አራምዳለሁ ብሎ ተመሳሳይ የሆነ ነገር ሲፈጽሙ የነበሩ በርካታ ድርጅቶች አሉ። እነዚህም ድርጅቶች በተመሳሳይ ሊጠየቁ የሚገባበት ሁኔታ አለ ብዬ እስከማመን ድረስ የሚያስኬድ ነገር አለው። በአንድ ወቅት ያወርሱም የሚያቃሉ ይመስለኛልና አቶ ኤፍሬም ማዴቦንና አቶ አበበን እዚህ ጋብዤ ምናልባት አይተውት ከሆነ አንድ ቃለ ምልልስ አድርገን ነበር። ከዚያ በኋላ እሱም ቃለ ምልልስ የተመለከቱ አርበኞችን እንወክላለን የሚሉ አካላት ያነሷቸው አንዳንድ ጥያቄዎችና በዚህ ደረጃ ቢስተናገድ የሚል መረጃ ስለሰጡኝ እንጂ አልዋልታ ሰምቼ አይደለም። መረጃ ነው ያስተት ነው። ሁለተኛው ላይ ያለው በዛ አይነት መረጃ ሰዎች ሊሰጡ ይችላሉ። የኛን ነገር ፖለቲካ ባህል ታቋለ ያለው በሶሻል ሚዲያዎች ላይ የሚጻፉት ነገሮች ሙሉ ታያቸዋል። አንድ ግለሰብ ወይ ሁለት ግለሰብ መጥተው እንደዛ ስለነገረ በዛ ደረጃ የሚመጣ ነገር አለ በሚል መጠየቅ ጠይቅ ትችላለህ ያለው በርካታ ሰዎች የሚጠይቁኝ ጥያቄ አለ። ወንድሞቻቸው የት እንደደረሱ አባቶቻቸው የት እንደደረሱ እንደዚህ ጥያቄዎች ለመስጠት የሚያስቸግር አይነት ነገር ውስጥ የሚጨምር ነው። እኔ
አሁን የመጣውን ለውጥ አንዱን በከፍተኛ ደረጃ ከመደግፍበት ምክንያት አንዱ በእንደዚህ አይነት ሁኔታ በተለያዩ ቦታዎች ላይ ይፈጸሙ የነበሩ ለትግል በሚወጡ ሰዎች የኢትዮጵያ ልጆች ላይ ሊፈጸሙ ከሚችሉት አደጋዎች የሚያድን ጭምር በመሆኑ ጭምር ነው። ማን ነበር የሚፈጽመው? የተለያዩ ድርጅቶች የራሳቸውን ነገር አሬና የሚባለው እስር ቤት የማን ነው? አሬና እስር ቤት እዛ እስር ቤት ካለ የራሱ የሻዕቢያ እስር ቤት ነው የሚሆነው ያለው። የእናንተ ነው አሉ? አሬና እስር ቤት የለም። እያንዳንዱ ድርጅት የራሱ በተለይ በተወሰነ ደረጃ ከፍ ካለ በኋላ ሰዎች ማሰር ከፈለገ የራሱ ሰራዊት አለው። የራሱ ጥፋት ያጠፋን ሰው የሚያስርበት ሁኔታ አለ። ስንቶቻችሁ ናችሁ ኢትዮጵያዊ ፓስፖርታችሁን ለመመለስ ዝግጁ ናችሁ ወይ? በተለይ ከምርጫ መዘግየት ጋር በተያያዘ የያዛችሁት አቋም ይህን ጉዳያችሁን እስክታስተካክሉ ነው የሚል ነገር ይነሳልና እዚህም ላይ ሀሳብ ቢሰጡ። ኦፍ ኮርስ በጣም በርካታ የሆኑ የግንቦት ሰባት አርበኞች ግንቦት ሰባት አባላት በውጭ የሚገኙ አሉ። በአመራር ውስጥም ካሉት መካከል የተወሰኑት የውጭ ፓስፖርት አላቸው እኔንም ጨምሮ። ነገር ግን አንተ እንዳነሳው የምርጫ ጊዜ ራዘምም አንልም እኛ ብለንም አናቅም። እያልን ነው ምንድነው የሀገሪቷን ሰላምና መረጋጋት ሳያደፈርስ የህግ የበላይነት እንደተጠበቀ ምርጫው በህዝብ አይን ፍትሃዊና ሰላማዊ በሆነ ነው ተብሎ ፍትሃዊና ነፃ ነው ተብሎ የሚታመን እስከሆነ ድረስ በተያዘለት የቀን ቀጠሮ የማይደረግበት ምንም ምክንያት የለም። ነገር ግን ቀን ቀጠሮ ተይዞለታል ተብሎ ሰላምና መረጋጋት በሌለበት የህግ የበላይነት ባልሰፈነበት በየቦታው ሆነ የሚታየው ሁካታ ባላቆመበት ነፃ ናቸው የሚባሉ ለምርጫ የሚሆኑ ተቋማት በሚገባ ባልተገነባበት ምርጫ ተደርጎ አሸናፊው የምርጫውን ውጤት የማይቀበልበት አይነት ሁኔታ ውስጥ የምንገባ ከሆነ ይህ አካሄድ ዴሞክራሲን የበለጠ ችግር ውስጥ የሚጨምር እንጂ ዴሞክራሲያዊ ስርዓትን የሚያበረታታ አይደለም። የምርጫ መራዘምና አለመራዘም በእኛ አይን እኛ ተዘጋጀን አልተዘጋጀን አይደለም። አገሪቷ ዝግጁ ናት አይደለችም በሚለው ላይ የሚያጠነጥን ነው። ስለዚህ ዋናው ነገር የድርጅት ጉዳይ ተደርጎ መቅረብ የለበትም። ከሆነ ከተዘጋጀች በተባለው ቀን ቀጠሮ መደረግ አለበት። ካልተዘጋጀች ግን ሀገር የሚያፈርስ ምርጫ ግን ሊደረግ አይገባውም ባዮች። ከተዘጋጀች እናንተ ዝግጁ ናችሁ? እኛ ባንዘጋጅም ሀገር ከተዘጋጀች ማድረግ አለባት። ምክንያቱም በእኛ መዘጋጀት ላይ መመስረት የለበትም። እኛ ኢንፋክት በሀገር ውስጥ ዴሞክራሲያዊ የሆነ ምርጫ ተደርጎ ሀገሪቷ ሰላማዊ የሆነ ዴሞክራሲያዊ ሽግግር ብታደርግ እንደ ድርጅት ብንጠፋም ግድ የለንም ያለው። ምክንያቱም ቅድም እያለሁ የምናስቀድመው አገርና ህዝብን ነው እንጂ አንድ ፖለቲካ ድርጅት አይደለም። ስለዚህ ከኛ ድርጅት ጋር የተያዘ ነገር የለም። በዜግነት ጉዳይ ላይ አንሳው እንደኔ አይነቱ ሰው ወደ ምርጫም አይገባም ያለው። ዜግነቴን ያጣሁት ግን በደርግ ጊዜ ጭምር ኢትዮጵያዊነትን ይዤ ኖሬ እንዳልከውም 83 መጥቼ ላግዛቸው የሞከርኩት ሰዎች ስልጣን ከያዙ በኋላ 1997 በኋላ ፓስፖርቴን የሰጡኝ ፓስፖርት አላድስ ስላሉኝ ነው እንግሊዝ ዜጋ ሆንኩትና ይሄ በጣም የሚያሳዝን ነው። ግን አሁን ባለሁበት ሁኔታ ፓስፖርቴን መልስበት ሁኔታ አይደለም ያለሁት። በቀላሉ ሁለተኛ ዜግነት ያላቸው ሰዎች ውድድር የሚገቡበትም ሁኔታ አይደለም። ስለዚህ የጀመርነው ነገር በድርጅት ደረጃ የማጠናከር በተለይ እንደኔ አይነቱ በእድሜ የገፋ ሰው በወጣቶች መተካት አለበት። ኢትዮጵያ ፓስፖርትን ቢኖረኝ በወጣቶች ባስቸኳይ መተካት ያለበት ነገር አለ ብዬ ስለማምን ትልቁ ስራዬ ጠንካራ ዴሞክራሲያዊ የሆነ ድርጅት እዚህ ሀገር ላይ ኖሮ በተለይ ደግሞ ስፋት ያሉ ብቃት ያላቸው ወጣቶች የሚመሩት የፖለቲካ ድርጅት በአጭር ጊዜ እንዲመሰረት አድርጎ ማረፍ ነው። መመለስ የማይችሉበት አጋጣሚ ምንድነው? አሁን ባለሁበት ሁኔታ እኔ እንደሌሎቹ ሰዎች ህጻናት ልጆች ነው ያሉኝ። እኔ በስተርጅና ነው ልጅ ወለድኩት ያለው። ስለዚህ ከልጆቹ ባለፈው 4 አመት ምስር ላይ በነበርኩበት ሰዓት ላይ የነበሩበትን ስቃይ ያውቀዋለሁኝ ያለው። ስለዚህ በተወሰነ ደረጃ ከነሱ በተለየ ሁኔታ ልኖር የምችልበት እድልም ያለ አይመስለኝም እዚህ። ስለዚህ እነሱና ጠቅላላ ፋሚሊውን አንድ ላይ የሚጨምር ውሳኔ ነው። እነሱ በእኔ ሀሳብ ከተስማሙ ምንም ጥያቄ የለውም ሁላችንም መልሰን እንጂ በመንግስት በኩል ሌላ አይነት እንትን የለም። በመንግስት በኩል ሌላ ነገር የለም። መንግስት በፖሊሲ ደረጃ መንግስት ሊያስብበት የሚገባ ነገር ይመስለኛል። በሚሊዮን የሚቆጠሩ ከሀገራቸው በተለያየ ምክንያት ተገፍተው የወጡ ከሀገራቸው ውጭ የሚኖሩ ኢትዮጵያውያን በሁለት ሀገር ዜግነት መብት ቢፈቀድላቸው
የበለጠ ከሀገራቸው ጋር የሚቆራኙበት በተለይ ስፋት ባለው የሀገሪቷ የልማትም ይሁን ሌሎች እንቅስቃሴዎች መሳተፍ የሚችሉበትን እድል የበለጠ ያጠናክረዋል የሚል እምነት አለኝ። ያንን ማድረግ ይጠቅማል ባይ ነኝ። ግን ያንን የምነግርህ ለሀገርና ለወገን እንጂ የኔ የግለሰብ ችግር እንዲፈታ አይደለም። አንዳንዶች እንደ ኢትዮጵያ መኖር እንደ ኢትዮጵያ ውስጥ ፈቃድ አለ፣ የሚሰጥ ወረቀት አለ አይደለም፣ ቢጫ ካርድ የሚባለው በሱ መኖር ይቻላል። ፖለቲካ ደግሞ ውስጥ ተሳትፎ ፍላጎት እስከሌለ ድረስ ሌላ ነገሮች የሚከላከል ነገር የለም። ወደ ሌላ ጥያቄና ወደሚነሱ ጉዳዮች ልለፍ። እስር ቤት ነበሩ እንግዲህ ለ4 አመታት እና ይሄን ከስሮት ጋር በተያያዘና የተያዙበትን መንገድ ብዙ ጊዜ ሲኮንኑ ይሰማል። ከዚህ ቀደም ብለውም እርሱም እንደነገሩኝ እንግዲህ ማንኛውንም አይነት የትግል ስልት ነው የሚከተለው አርበኞች ግንቦት 7 እና ከዚህ መካከል ደግሞ ህዝባዊ አመጽ አንዱ ነው። ህዝባዊ አመጽን እንደ አንድ የትግል ስልት ቆጥሮ ነፍጥ አንስቶ የታጠቀን አካል መንግስት እንዴት ነበር ሊያስተናግድ የሚገባው? መታሰሩ ልክ አይደለም? እውነት ለመናገር በተለያየ ጊዜ በተለያየ አጋጣሚ አንድ መንግስት የፈለገው ፋሽስት መንግስት ይሁን ዴሞክራሲያዊ መንግስት ይሁን ሁሉም እንደ መንግስት የራሳቸውን ጥቅምና ደህንነት መከላከል ውስጥ ነው ሁሉም የሚገቡት ያለው። ዴሞክራሲያዊ የሆነ መንግስት በአመጽ ስትመጣበት ያስራል። ትክክል ነው። ፋሽስታዊም የሆነ የኢህአዴግ አይነት ህዝብን በጅምላ የሚጨፈጭፍም የሚያርድ መንግስት በጥቅሙና በስልጣኑ ስትመጣበት ያስራል። ትልቁ ልዩነት ያለው ምንድነው? ያኛው ፍትሃዊ በሆነ መንገድ ነው ሰውን የሚያስረው። ይሄኛው ፍትሃዊ ያልሆነ ነገር እየሰራ ፍትህ የሚጠይቀውን አካል ነው የሚያስረው። በመንግስት ደረጃ ግን የማድረግ መብቱ ባልከው መልኩ ማንኛውም ድርጅት ማንኛውም መንግስት የሚያደርገው በመሆኑ ኢህአዴግ እኔን በማፈን እኮ ተገርሜ አላቅም፣ ቢገለኝም ተገርሜ አላቅም። ትልቁ ጥያቄ የነበረው ምን አይነት መንግስት ነው? የራሱ ችግር ነው እንጂ ራሱ አሸባሪ ሆኖ ሳለ ሌላውን አሸባሪ ይላል ከሚል መነሻ እንጂ እንደ መንግስት የርሶ የሰሩ የነበረው ድርጊት ቢያሳስሩ ሊገርም አይገባም። ቢገሉኝም አይገርመኝም ያለው ምክንያቱም በዛ መንገድ ዛሬም ስልጣን ላይ ያለውን መንግስት በተለይ አሁን በተቀየረበት ሁኔታ ይሄን መንግስት በአመጽ በአሸባሪነት በሌላ መንገድ ለመናድ የሚሄድ አገሩን ሰላም ለማለፍረስ የሚንቀሳቀስን ማንኛውም ኃይል እንደ መንግስት የማስቆም የመያዝ የመቆጣጠር ግዴታ አለበት። ይሄ መንግስት ቀደም ካለው መንግስት ሊለየው የሚችለው የፖለቲካ ምህዳሩን አስፍቶ አሸባሪ የሚባሉትን ፈቶ የተለያዩ አሸባሪ የሚባሉ ሚዲያዎች ለአገር ውስጥ መጥተው እንዲንቀሳቀሱ አድርጎ ብዙ ለውጦች ካደረገ በኋላ በሌላው መንገድ በአመጽ መንገድ በሽብር መንገድ እንሄዳለን የሚሉት ኃይሎች ምንም አይነት ለእንቅስቃሴያቸው ቅቡልነት ያለው የሞራል ቅቡልነት ያለው ነገር ስለሌለ አትሊስት መንግስት በሚወስደው 22 ሲግናል ጋር ጥንቅቅ ብለው ያለቁ ቅንጡ አፓርትመንቶችን ዴማ ሆፕ ሪል ስቴት በድጋሚ ለሽያጭ አውጥቷል። በታማኝነትና በጊዜ በማስረከብ የሚታወቀው ሪል ስቴታችን ተወዳጅ የሆኑትን ባለ 2 እና ባለ 3 መኝታ አፓርትመንቶች መተናል። 1000 ካሬ ላይ ያረፈው አፓርትመንታችን በፍሎር 4 ቤትና 3 ሊፍቶች ያሉን ሲሆን የከርሰ ምድር ውሃ፣ ሰፊ ቴራስ፣ ደብል ባክአፕ ጄኔሬተር፣ ጂም እና ስፓ፣ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ እንዲሁም ሰፊ የመኪና ማቆሚያ ቦታ አሟልተን እንጠብቆታለን። እነዚህን ያለቁ ቅንጡ አፓርትመንቶች የግሎ ማድረግ ይችላሉ። የቀሩ ጥቂት ቤቶች ስለሆኑ ዲስካውንቱ ሳያበልጠው እታች በሚያገኙት ስልክ ይደውሉልን። እርምጃ ትልቅ ጥያቄ የሚያስነሳ አይሆንም። ግን ቀድሞ የነበረው መንግስት ትልቁ ችግሩ የኢትዮጵያን ጥቅምና ደህንነት ለማስከበር እርምጃ በመውሰዱ ሳይሆን ጥቅምና ደህንነቷን የማያስጠብቅ መንግስት ግን በጥቅምና በደህንነቷ ስም እርምጃ ወሳጅ ሆኖ መገኘቱ እንጂ እንደ መንግስት ማንኛውም መንግስት ግዴታም መብቱም ስናወራ ግን የቀድሞ መንግስትና ያሁኑ ስንል ራሱ ኢህአዴግ ነው እንግዲህ ሪፎርም እያደረገ ያለውና የተለወጠው በአስተሳሰብ ብሎ መናገር አይሻልም? ያልተለወጡ ያየን ነው። በተለያዩ ቦታዎች የሚጮሁት ሰዎች ለውጡ ጭራሹኑ ህገ መንግስታዊ አይደለም የሚሉ አሉ። ለውጡ ጭራሹኑ ዴሞክራሲን አጥፍቷል ጭራሹኑ የሚሉን ሰማለን። ስለዚህ ሪሊ እውነት ኢህአዴግ እንደ ኢህአዴግ ነው ይሄን ለውጥ እያመጣ ያለው ወይስ በኢህአዴግ ውስጥ ሪሊ የሆነ አንጃ የበላይነት አግኝቶ ነው ይሄንን ነገር እየሰራ ያለው የሚል ጥያቄ የሚያስነሳ ሁኔታ ውስጥ ነው ያለ ነው። ግን ኢህአዴግ የሚባል ነገር እንዳለ አሁን እንዳልከው እንደ ድርጅት እስከቀጠለ ድረስ በኦፊሻሊ ይሄ እየተሰራ ያለው በኢህአዴግ ስም ነው ብሎ ከአደባባይ ዝም ብሎ ማየት ይቻላል። ውስጡን ስትበረምረው የዛ አይነት ነገር የማይመስላለው። ስለዚህ ነው
በኢህአዴግ ውስጥ የተነሱ የለውጥ ኃይሎች የምንለው ምክንያቱም ለውጡን የማይፈልጉ ኃይሎች አሉ ብለን ስለምናምን ሊቀለብሱት የሚፈልጉ ኃይሎች አሉ ብለን ስለምናምን ነው እንደዛ የምንናገር። ስለዚህ ዞሮ ዞሮ የፖለቲካ ዲሲፕሊን የንግግሩ በዚህ መንገድ ቢሆን ጥሩ ነው። ብዙ ጊዜ እርሶ በየሆኑ እንትኖች ላይ ማንበብ ያለው ይመስለኛልና አንድ ጥይትም ተኩሰን አናውቅም የሚል ነገር ሲናገሩ አድምጠናል። ፕሮፌሰር ብርሃኑ ነጋ ደግሞ ስንዋጋ እኮ ነው የከረምነው የሚል ነገር በሌላ መድረክ ላይ ሲናገሩ ሰምተናል። ማን ናችሁ ልክ ወይስ ተዋክታችሁም ከነበረ የትኛው ግንባር ላይ የሚለው መልስ ቢያገኝ ጥሩ ነው። እኔ የዛ አይነት ጥያቄ ተጠይቄ መልስ የሰጠሁት የቢቢሲ ሃርድ ቶክ ላይ ነው። ቢቢሲ ሃርድ ቶክ ላይ እና ቢቢሲ ሃርድ ቶክ ላይ ጥያቄ ተጠይቄ መልስ በሰጠሁበት ሰዓት ላይ አስቀድሞ የነበረ የድርጅቱ መርህ ነበር። ዓለም ላይ በጠቅላላ ባለው ከዚህ ከአመጽ ጋራ ከሽብር ጋራ በተለይ ምዕራብ ማህበረሰቡ ገብቶበት ከነበረው ስሜት ጋር ተያይዞ በተለይ በስፋት በውጭ ሀገር የሚንቀሳቀስ ድርጅት ከአመጽ ጋር የተያያዙ ማናቸውንም እርምጃዎች በባለቤትነት አይወስድም የሚል መመሪያ ነው የነበረ። እስር ቤት የነበርኩበት ሰዓት ላይ ያንኑ መመሪያ እንዳያዝኩ ነው የቆየሁት። እንደተፈታው ነው የጠየቀችኝ። ስለዚህ ግንቦት ሰባት በተለያዩ ቦታዎች እስከ 40 ምንጭ ድረስ የሚወርዱ ሰራዊት አሰልጥኖ ያስገባና እዛ ድረስ የተዋጋ እንደሆነም ባቅም በዛ መርህ መሰረት በቢቢሲ ቴሌቪዥን እንዲህ አይነቱን እንቅስቃሴ የሚወስድ ድርጅት ነበረን ብዬ ለመናገር የደፈርኩበት ሁኔታ አልነበረም ያለው። መርሁን ተከትዬ ነው ግን በኋላ በስፋት እንዳየሁት ያለው በተለያየ ጊዜ እነዚህ ነገሮች መግለጫ ሲሰጥባቸው እንደነበረ ነው የተረዳሁት። እና ቀደም ተነጋግረናል በሰሜን ኢትዮጵያ ምን ያህል ሰው ሲያስታጥቅ እንደነበረ በተለያዩ ቦታዎችም እንዲህ አይነት ሌላው ቀርቶ በኤርትራ ውስጥ አመጽም የሚያደርግ ሰራዊት እያቋቋመ እንደነበረ እንደ ድርጅት ይፋዊ በሆነ መንገድ መቼም ቀን ተናግረን አናቀም ነበር። ድሮ የነበረን ፖሊሲ ይሄ ነው። ምክንያቱም ዓለም አቀፋዊ የሆነው የፖለቲካ ድባብ ከመሳሪያ ጋር ለተያያዙ ማናቸውም ትግሎች የማያመች በመሆኑ የተነሳ የተነደፈ ፖሊሲ ነው። አሁን ያለፈ ነገር ስለሆነ በዝርዝር እንዲናገር ይችላል። ያ ነበር ምክንያቱ። ሌላ ከሰሞኑ ከመጣችሁ በኋላ ያው ከዚህ ከመደራደር አቅም ጋር አንድ ላይ ሰብሰብ በሉ የሚልም የክቡር ጠቅላይ ሚኒስትሩ መልእክትም ስለነበረ ከኢዴፓና ከሰማያዊ ፓርቲ ጋር ይመስለኛል ውህደት ለመፍጠር የሚያስችል ቅድመ ዝግጅት ላይ መሆናችሁ ተነግሯል። ልክ ነኝ ይሆን? አዎ። ታዲያ ኢዴፓን እኮ እናንተ የመንግስት የወያኔ ተላላኪ ስትሉት ነበርና ዛሬ ምን ተገኝቶ ነው ከኢዴፓ ጋር ይህን ስምምነት ለመፈጸም የደረሳችሁት? የፕሮግራም ነው ወይስ አቶ ልደቱ ከዛው ስለወጡ? ኢዴፓ የሚባል ድርጅት ወያኔ ተላላኪ ነው ምናምን በሚል መንገድ ግንቦት ሰባት መግለጫም ሰጥቶ አያውቅም። አስተያየትም አቅርቦም አያውቅም ያለው። ልደቱ አራት ስቴዲየም ላይ ማን ነበር ታዲያ ወያኔ ተላላኪ ያላችሁ? እሱ የተሰበሰበው ሰው የሚናገረውና የሚለውን ነገር ያንን ያህል ሰው የሚለውን ነገር የድርጅት ፖሊሲ አድርጎ ማየት ስህተት ይመስለኛል። ለክፉም ለደጉም ግን የሆነ ችግር የነበረበት ኦርጋናይዜሽን እንደነበረ በተለይ አቶ ልደቱ አያሌው በሚመራበት ሰዓት ላይ የተወሰነ ግንዛቤ አለን። በቅንጅት ጊዜ ሆኖ በዝርዝር ውስጥ ገብተን እንትን ጊዜም የህዝብ ጊዜም አላጠፋም ለምን ህዝብ ያውቀዋል። ነገር ግን አሁን ድርጅቱ በዶክተር ጫኔ ነው የሚመራው። ይሄ ድርጅት በበርካታዎቹ በጋራ በተነጋገርንባቸው ጉዳዮች ላይ የተስማማ ድርጅት ነው የሆነው። ሰማያዊ ፓርቲም እንደዚሁ እንዲሁም የቀድሞ አንድነት ሰዎች በሙሉ ያሉበት ነው። እነዚህ ብቻ ሳይሆኑ ሁለቱ ሳይሆኑ ሌሎችን በርካታ ሌሎችን ድርጅቶችም እያነጋገርን ነው እና በተቻለ መጠን የጥብረት ህብረት ምናምን አይነት ነገር ሳይሆን እያሰብን ያለ ነው። ሁሉም ድርጅቶች አባላቶቻቸውን በሙሉ በአንድ ላይ አዋህደው በእያንዳንዱ ምርጫ ወረዳ በሚቋቋም የፓርቲ መዋቅር ውስጥ የማስገባት ስምምነት ነው የፈጠርነው። በዚህ አደረጃጀት የሁሉም ድርጅቶች መሪዎች እያንዳንዳቸው ማናቸውም ሳይቀሩ እንደ አንድ ተራ አባል በሚኖሩበት ወረዳ እንደ አንድ ተራ የፓርቲ አባል ተመዝግበው በዛ የፓርቲ አባልነታቸው ወደ ጉባኤ ተልከው ከሆነ የሚመጡ ከሆነ ተልከው በዛ መንገድ የሚመረጡበት ካልተመረጡ ወረዳቸው እዛው የሚቀርቡበት አይነት ሁሉንም ነገር በወረዳ አባል ሆኖ የተመዘገበና በወረዳ የሚኖር የድርጅት አባል የሚወስንበትን አይነት የድርጅት አካሄድ ተስማምተን ስለዚህ ግንባር አይደለም ጥብረት አይደለም ሌላ ነገር ሳይሆን ሁሉም ድርጅቶች ቀልጠው እንደ አዲስ ተጠፍጥፈው በአንድ ድርጅት የሚወጡበት አሰራር ነው። ይሄንን ሐሳብ አቅርበን ሌሎችም ተጨማሪ ድርጅቶች የሚሻለው መንገድ ይሄ ነው።
ጥምረት ግንባር ከተባለ መሪዎች ሲጣሉ የሚበተን ነገር ይሆናል። አባላት ግን ባንድ ላይ ተዋህዶ የፈጠሩት ነገር ከሆነ መሰንጠቅ የማይቻልበት ሁኔታ ስለሚኖር ይሄ መንገድ የተሻለ ነው የሚሆነው የሚል እምነት ስላላቸው ሌሎችም ይጨመራሉ ብዬ ነው ማስበው። ይሄ ደግሞ ተሞክሮ ብዙ ጊዜ በፊትም ሊቀመንበር ብዙ ጊዜ ፕሬዚደንሻል የሆነ የመንግስት ስርዓተ መንግስት እንዲኖረን ሲናገሩ ይሰማልና ይሄ የአርበኞች ግንቦት 7 አቋም ነው ታስቦበት የተያዘ? አዎ ብዙ ጊዜ ውይይት የተደረገበት ነው። በፕሮግራም ደረጃ አሁን ከሌሎች ድርጅቶች ጋር በጋራ በመነጋገርበት ፕሮግራም እንደ አዲስ ስለሆነ ፕሮግራም የሚጸድቀው የሁሉም ድርጅቶች አንድ ላይ ሆነው እዛ ውስጥኛ እንዲካተት ከምንፈልጋቸው ጉዳዮች አንዱ ነው እና ትልቅ ጠቀሜታ አለው ብለን የምናስብ ነገር ነው። በተለይ ኢትዮጵያን በመሰለ ዳይቨርሲቲ በርካታ የሆኑ የተለያዩ ብሔር ብሔረሰቦች ባሉበት ሀገር ውስጥ በተለይ ደግሞ በቅርብ ጊዜ ውስጥ በጣም የተጠናከረ የመጣውን በብሔር በለው በዘር በለው ያለ መሳሳብ በተወሰነ ደረጃ እንዲቀንስ በማድረግ እያንዳንዱ ዜጋ በቀጥታ የመረጠው ፕሬዝዳንት መኖሩ ለሀገር አንድነትም ምክንያቱም አንደኛው ብሔር ማጆሪቲ ማግኘት የማይችልበት ሁኔታ ስላለ ከሁሉም ብሔሮች እየዞርክ ድምጽ ማግኘት መቻል ስላለበት እናንተ መሪ ነን እያልክ መቀስቀስ እንዲያምለ ማድረግ ስላለበት በዚህ ድምጽ ከተሰጠ ደግሞ ሁሉንም ማስተዳደር የግድ ስለሚሆንበት ይሄ ተሻለ ነገር ይሆናል ያጠብቀዋል ብለን ነው የምናስበው። ግን ኢህአዴግ እንደ ግንባር እንደ ፓርቲ በጋራ አመራር ያልተሸከመውን ወይም ሊወጣ ያልቻለውን ትከሻው ያልፈቀደለትን አጠቃላይ ውጥንቅጡ የበዛ ጥያቄን መመለስ ሳይችል በቀረበት ሁኔታ በአንድ ሰው ትከሻ መመለስ የሚቻልበት መሰረታዊ ሁኔታ አለው። የሀገሪቱ አሁን ተጨባጭ ሁኔታው ለፕሬዝዳንሻል መንግስታዊ ስርዓት ምቹ ነው? መጀመሪያ ለረጅም ጊዜ ኢህአዴግ በጋራ አመራር ስር አልነበረም ያለው 17 አመት በላይ በአንድ ሰው አመራር ስር ነው የነበረው። በመለስ ዜናዊ አመራር ስር ነው የነበረው። ሁሉንም ሐሳብ የሚያፈልቀው እሱ ነው። ሁሉንም ውሳኔ የሚወስነው እሱ ነው። ከታች ያሉት ፈጻሚዎች ነው የነበሩ። ትንሽ በጋራ አመራር ነበር የሚባለው በትግል ወቅትና በመጀመሪያዎቹ ጥቂት ስልጣን ላይ ኢህአዴግ በመጣበት ወራት ነው የሚሆነው። ከዛ በኋላ ግን የነበረው የጋራ አመራር የሚባል መልክ ያለው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ ነው። በዛ ወቅት ደግሞ የጋራ አመራር አልነበረም። በዋነኛነት ሪሊ አገሪቷን ሲያሽከረክር የነበረው የደህንነት ተቋሙ ነው። ስለዚህ በጋራ የተሸከሙት የሚባል ነገር በዚህ ሀገር ውስጥ አልነበረም። የኮሚቴ አሰራር አለ ይባል እንጂ የግለሰቦች ወይ በኋላ እንዳልኩት የጉልበተኞች አመራር ነው የነበረው። ስለዚህ እንደ ልዩ ነገር ተደርጎ መታየት የለበትም። ሌላው ነገር ግን የፕሬዝዳንታዊ የሆነ ነገር ፕሬዝዳንት ብቻ አይደለም ያለው ግን የተቀላቀለ ነገር ሊሆን ይችላል ብለን ነው የምናስበው። ምክንያቱም ሁለት አይነት ነገሮች አሉ በሁለቱ መካከል ያለ በጠቅላይ ሚኒስትር እና በፕሬዝዳንት መካከል ያለ ሁለተኛ ነገር አለ እና ቶታሊ የፕሬዝዳንት አስተዳደር ብቻ ያለበት ሳይሆን ጠቅላይ ሚኒስትርም የሚመረጥበት የፈረንሳይ አይነትም ስርዓት አለ። እሱንም ግምት ውስጥ ማስገባት ይጠይቃል ያለው በኢትዮጵያ ሁኔታ። ስለዚህ እኛ ሙሉ በሙሉ ፕሬዝዳንታዊ ይሆናል ወይንም የፈረንሳይ ጠቅላይ ሚኒስትር ኖሮት ግን ፕሬዝዳንቱ ጠቅላይ ሚኒስትሩንም የሚሾምበት አይነት ሁኔታ ሆኖ የሚሄድ አይነት ስርዓት ይሆናል ላይ እሱ ገና ውይይት የሚጠይቅ ነገር ነው። ግን የፕሬዝዳንት አዊ ስርዓት መጣ ማለት ፓርላማ የለም ማለት አይደለም። እንደውም የጠቅላይ ሚኒስትር አሰራር የፈጠረው ነገር ቢኖር በህግ አስፈጻሚውና በህግ አውጪው መካከል አንድ የሆኑበትን ሁኔታ በመፍጠር ምክንያቱም በፓርቲ መዋቅር ውስጥ ሁለቱ የተገናኙበትን ሁኔታ ስላመቻቸ ብዙ ችግር አገሪቷ ላይ እንዲመጣ በተለይ ህግ አስፈጻሚ የሚሰራቸው ነገሮች ህግ አውጪው እንዳይጠይቀው ህግ ተርጓሚ እንዳይጠይቀው ያደረገበት ሁኔታ ነው ተፈጠረውና ግልጽ የሆነ የሥራ አስፈጻሚነት ስራ በፕሬዝዳንቱና በስሩ ባሉ ካቢኔዎች ባቆመው አስተዳደር እና በህግ በሚያወጣው ምክር ቤቶች መካከል ቢኖር ማንኛውንም ፕሬዝዳንቱ የሚሰራውን ስራ በነጻነት ምክር ቤቱ መቆጣጠር መተቸት መንቀፍ የሚችልበት እድል ይኖራል። ያልተቀላቀሉ ነገሮች ለመፍጠር የተሻለው አካሄድ ይሆናል የሚል እምነትም ጭምር ገብቶኛል። ግን እኔ ላነሳ የፈለኩት ቀደም ሲል እርሶ ጠቅሰውታል በብሔር የተደራጀ
የፖለቲካ አሰራር ነው እዚህ ሀገር የነበረውና አንድ ሰው በሁሉም ኢትዮጵያውያን ዘንድ ተንቀሳቅሶ አሸንፎ ሁሉንም ኢትዮጵያውያን የሚወክልበት እድል አሁን ያለንበት ሀገራዊ ሁኔታና ተፈጥሮ የነበረው ባለፉት 27 ዓመታት ስንከተል የነበረው አሰራር በሰዎች ስሜት ውስጥ በሰዎች ልብ ውስጥ ገብቶ ራሱን የቻለ መሰረት ጥሏልና እሱን እንዴት ማድረግ ይቻላል ለማለት ፈልጌ ነው። ሱማ እንደውም በጣም ጥሩ ነው የሚያደርጋለው ምክንያቱም እንቀደም እንዳልኩት ካንዱም ብሔር ከ50 በላይ ድምጽ ማግኘት አይችልም በአገር አቀፍ ደረጃ መመረጥ ያለበት ፕሬዝዳንት ስለዚህ ከተለያዩ ብሔሮች የተወሰነ ድምጽ ማግኘት አለበት የነሱን ተቀባይነት ማግኘት መቻል አለበት ማለት ነው ድምጻቸውን ሲሰጡት ይሄ ሰውዬ አትሊስት ከዛኛው ሰውዬ የኛን ጥቅም ያስከብራል የሁላችንን ጥቅም ያስከብራል አንደኛው ወገን አያደላም በሚል ስለሚሆን በመካከላቸው ያለውን ኢንፋክት አሁን የምትለውን አይነት በብሔር ላይ የተገነባ መሳሳብ በሚቀንስ ደረጃ ዩኒፋየር ነው አንድነት አምጪ ነው የሚሆነው ጭራሹ ነው የሚሆነው እንጂ በዚህ ደረጃ የተገነባ ማህበረሰብ አለ ነው አመዛዝኖ አውቆ በምክንያት የሚያመን በምክንያት የሚጠይቅ በምክንያት የሚመርጥ በምክንያት የሚጥል ማህበረሰብ ተገንብቷል እኔ በኢትዮጵያ ህዝብ የመወሰን የማሰላሰል የመወሰን ብቃት ላይ ምንም ችግር ኖሮብኛ አቅም ያለው ይሄ በጣም እንደውም በአፍሪካ ውስጥ ካሉት ሀገሮች በሙሉ የተሻለ የዚህ አይነት አቅም ያለው ህዝብ ነው ብዬ ከታሪክ ጋር የተያያዘ ነገር ስላለው ከባህል ጋር የተያያዘ ነገር ስላለው ትልቁ ችግር ያለው የሀገሪቷ የፖለቲካ ልሂቅ አካባቢ ነው መስለኝ ስለዚህ ቀጥታ ወደ ህዝብ የሚደርስ ነገር መሆኑም አንዱ ልሂቃኑን ባይፓስ ያደረገ ያለፈ ነገር በመሆኑ በመወሰን አቅሙ ላይ ተማምኖ ያንን ነገር ይወስናል ባይ ነው ሁለተኛ ምርጫ የለም የፈለከውን ያህልኮ በብሔር እስር ቤት ውስጥ ብትቀመጥ አንድ ፕሬዝዳንት በአገር ደረጃ ምረጥ ስትባል ከቀረቡልህ ሰዎች መካከል የሚበጅን መምረጥ መገደድህ ነው ስለምትገደድ መጠየቅ አይቀርም ልታደላ አትችልም ምክንያቱም የፈለከው መምረጥ አትችልም የኔ ብሔር ሰው ልምረጥ ብትል ሌሎች አንተ የምትፈልገውን ሰው የማይመርጡልህ እስከሆነ ድረስ ፍላጎትህ ተግባራዊ ላይሆን ነው ስለዚህ ሌሎችስ የሚፈልጉት ማንን ነው ከነሱ ጋር ተቀናጅቼ አብዛኛው ድምጽ እንዲያገኝ ለዚህ ሰው እየባረክ ይሻላል ወደሚል ነገር ነው ገፍቶ የሚወስደው በዛ የተነሳ በተለያዩ አካባቢ ያሉ ማህበረሰቦች በጋራ የሚያምኑበትን ሰው ወደ መምረጥ የሚሄዱበት ሁኔታ የመቀራረብን ነው ጭራሽ ሁኔታ የሚፈጥርላቸው የመመካከርን ምን ይሻላል የማለት ነገር የሚፈጥርላቸው ነው የሚሆነው ብዬ ነው ማለት እሺ ፕሮፌሰር ብርሃኑ እስር ቤት ይያሉ የጻፉት መጽሐፍ ላይ እንግዲህ ብቸኛው አማራጭ የሰላማዊ ትግል መሆን እንዳለበት አምነውበት ጽፈው ነበር ከዚያ በኋላ ወደ ትጥቅ ትግልም ወይም ደግሞ ሁሉን አቀፍ የትግል ስልት ተከትላቸዋል ምናልባት አሁንም አፈናው እስሩ ተመልሶ ቢመጣ ተመልሳችሁ ወደ ትጥቅ ትግል የምትገቡበት እድል አለ ወይስ ከዚህ በኋላ ሰላማዊ የትግል ስልት ብቻ ነው የሚል አቋም ላይ ደርሳችኋል በ97 ምርጫ ተፈጽሞ የነበረው ነገር በኋላ ቀድሞ ወዳለው ነገር እንድንሄድ አድርጎናል ሰላማዊና ህጋዊ ትግል ሁሉ ጊዜ መታወቅ ያለበት ዝም ብሎ በኦና በሆነ ነገር ውስጥ የሚሰራ አይደለም በተወሰነ ደረጃ የህግ የበላይነትን የሚያከብር መንግስት መኖር አለበት ብዙ ጊዜ ስተት የሚሰራው እነ ማህተመ ጋንዲ እነ ማርቲን ሉተር ኪንግ አሜሪካ ማህተመ ጋንዲ ህንድ ላይ ሰላማዊ ትግል አድርገው ለውጥ አምጥተዋል የሚል ነገር አለ ማህተመ ጋንዲ በህንድ ላይ ለሰላማዊ ትግል ማድረግ የቻለበት ምክንያት በቅኝ ግዛት ስር ብትሆንም በእንግሊዝ ቅኝ ግዛት ስር ብትሆንም ህንድ የዛን ጊዜ እንግሊዞች ህግ ብለው ያስቀመጡት ነገር ለሌላ ነገር ሲሉ የማይጥሱበት ሁኔታ በመፈጠሩ ነው ሰላማዊ ሰልፍ ያደርጋል መንገድ ይዘጋል ይቀጣ የነበረው ለሰላማዊ ሰልፍና ለመንገድ መዝጋት በወጣች ህግ እንጂ በስናይፐር አልነበረም ሰልፈኞች የሚመቱት የነበረው ማርቲን ሉተር ኪንግ አሜሪካ በአሜሪካ ህግ ነው ትልቁ ቀን የታሰረው 3 ቀን ነው መንገድ ሲዘጉ ሌላ ነገር ሲያደርጉ የ10 እና $20 ቅጣት ወይንም የአንድ ቀን እስራት ብቻ ነው በዚህ አይነት መንገድ ስለነበረ በዛ ጸንቶ መታገል ሁኔታዎች ውስጥ ነው የገቡት ያለው ሁለተኛ እነ ማርቲን ሉተር ኪንግ የአሜሪካ ፌደራል መንግስት ከጎናቸው ቆሞ ክልሎች ጋር ነበር የአሜሪካ ስቴቶች ጋር ነበር ታባቸው በስቴት ደረጃ ነው የጥቁር መብት አልከበር ብሎ የነበረው የአሜሪካን መገናኛ ብዙሃን በሙሉ እነሱ ሰላማዊ ትግል ሲያደርጉ የሚደርስባቸውን በደል ለአሜሪካ ህዝብ በሙሉ ያሳየ የአሜሪካንን ህሊና የሚያናጋ ስራ የሚሰራበት ሁኔታ ውስጥ ነው ትግል ያደረጉት እኛ ሚዲያውን ጠቅላላ በሞኖፖሊ ይዞ
አመጽ መጠቀሚያው በሞኖፖሊ ይዞ እንደፈለገ ፕሮፓጋንዳ ያካሄደ እንደፈለገ በማሰያ ያሰረ የገደለ ነበረ መንግስት በነበረበት አይነት ሁኔታ ውስጥ የሚደረግ ሰላማዊ ትግል የለም። በዛ የተነሳ ነው አሰስ ያደረግነው። የዛ አይነት ሁኔታ በዚህ ሀገር ላይ ዳግም ይመጣል ብዬ አላስብም። ቢመጣስ ድንገት ቢመጣ ብዬም መጠንቆል አልፈልግም። ምክንያቱም እንዲህ አይነት ጥንቆላ የሚያስከትለው የራሱ አሉታዊ የሆነ ራሱን በራሱ የሚያሟላ ትንበያ ውስጥ ነው የሚጨምር ያለው ብዙ ጊዜ። ስለዚህ ሁኔታው በሚመጣበት ሰዓት ላይ ሰስ እናደርገዋለን። ነገር ግን አዎንታዊ የሆነ ጎኑ በስፋት በሚታይበት ያሁኑ ወቅት ላይ እንዲህ አይነቱን ጥያቄ በዛ አይነት ነገር ለመመለስ መሞከር ጉንጭ ከማልፋት በስተቀር ምንም ትርጉም አይኖረውም ያለው። ለውጥ መቀልበስም እንዳይሆንብን እንደው ካነሱት አይቀር የሞት ፍርድ ሲፈረድቦት ምን ተሰማውት? ምንም አልተሰማኝም። የሞት ፍርድ እኔ እንዳመለካከት አለኝ። መብቱ ተገፎ ተዋርዶ በድህነት የሚኖር ህዝብ በሚኖርበት ሀገር ውስጥ ከመኖር ይሄን አይነት መብት እንዲከበር ፍትህ እንዲሰፍን ህዝብ ከድህነት እንዲወጣ በሚደረገው ትግል መስዋዕትነት መክፈል ካስፈለገ ሰው የሚሞተው ሁለቴም ሶስቴም ቢሆን በሞት ግደለኝም ያለው። እዚሁ ላይ እንደው አብረን እናንሳውና አያያዙ እንዴት ነበር እስር ቤቱ? ያለፈው በተለያዩ ሚዲያዎች ገልጭ ያለው 1 አመት ከአንድ ወር አሁን ሰሞኑን በቴሌቪዥን በታዩት በአንደኛው ቤት የታሰርኩ ይመስለኛል። በጥርጣሬ ነው እንደው ዝም ብሎ አንደኛው መስኮት የተዘጋ በብረት የተዘጋ ቤት ስላየሁት ይሄ ሳይሆን ነገር ግን ስለሚሸፈን ግን በጥርጣሬ የተደረሰበት ይመስለኛል። ማግኘትም የሚችል ይመስለኛል። እዛ በደህንነት እጅ 1 አመት ከአንድ ወር አንድ ክፍል ቤት ውስጥ ማንንም ሰው በማላገኝበት ሁኔታ የታሰርኩበት ሁኔታ አለ። በዛውን ወቅት መጀመሪያዎቹ ወራቶች በጣም ከባድ ነበሩ። ምክንያቱም እጅም እግርም እየታሰረ ነው። በሌላ በኩል ግን ሌላ ፕሮፓጋንዳ ለድርጅት አንድ ነገር ለማጥላላት ምናምን በሚል ማቀርበው ነገር የለም። ሁልጊዜም ሌሎቹ ወገኖች ላይ የደረሰ አይነት ግርፋት እና ድብደባ እንደዛ አይነት ማሰቃየት በኔ ላይ አልደረሰም። ምክንያት ሊኖረው ይችላል። በተለይ የውጪ ዜግነት እንደዛ አይነት ነገር ከተደረገ እና የሚመለከታቸው የውጭ ሰዎች ጋር ከተገናኘው እነዚህ ነገሮች ለነሱም ትልቅ የሚያሳፍር ነገር ሆኖ ይሆናል በሚል ስጋት ለምክንያቱም ለረጅም ጊዜ እጅን በማሰራቸው የተነሳ እጄ ላይ የገባው እንትን የጎረጎደና የሰራው ነገር ነበርና ያ ነገር እስከሚድን ድረስ የእንግሊዝ መንግስት በተከታታይ አምባሳደሩን በመላክ እኔን እንዲያገኘኝ ያደረገውን ጥረት እንደተከላከለው አቃለሁኛለሁ እና አንዱም የዛ አይነት ስጋት ይመስለኛል። በተረፈ ግን ያው ከመታሰርና መጀመሪያ ሰመጣ በተለይ ከነበረው ወደ ኋላ እጅ ታስሮ ተወሰኑ ቀናት ሳይፈታ የቆየበት አይነት ሁኔታ በኋላ ወደፊት ዞሮ ግን ወደ ለረጅም ጊዜ ለወራት ይሄደበታል። በተለይ ይገሬ ደግሞ ለረጅም ጊዜ ቀጥሎ ነበር። ከዛ ውጪ በእነዚህ ወገኖች ላይ በእስር ቤት ውስጥ የተፈጸመ አይነት ሰቆቃ በኔ ላይ አልተፈጸመም። የሰብአዊ መብት ጥሰት ሰሞኑን እንዳየነው አይነት ነገር በእርሱ ላይ ደርሷል ብሎ መውሰድ አይቻልም። ያለው ወደ ፍርድ ቤት አልቀረብኩም። የፍርድ ቤት ነገር ራሱ የሰብአዊ መብት ጥሰት ማለት እሱ ነው። በአገሪቱ ህገ መንግስት ብትሄድ አንድ ሴት አሰረ ሰው ከቤተሰቦቹ ዘመዶቹ whatever ሊጠይቁት ይገባል ይላል ያለው 1 አመት ከአንድ ወር ከዛም እንደገና ደግሞ ተጨምሮ ከርችለም ከወረድኩ በኋላ ከአንድ ሰው በስተቀር ከአባቴ በስተቀር ይሄው እሱ በእድሜ የገፋ አባቴ በስተቀር ማንንም ሰው እንዳይጠይቀኝ እዚህ ያሉ ዘመዶች ይያሉኝ እንዳይጠይቁኝ ነው የተደረገው በስነ ስርዓቱ። ወደ ፍርድ ቤትም ወደ ምንም ሄዶ አቤቴ ማለትም ወይንም መቅረብም ሌሎችም መብቶች ለምሳሌ እስረኞች የሚያገኙዋቸው የህክምና መብቶች እስረኞች የነበራቸው ቴሌቪዥን የመሳሰሉ ነገሮች በሙሉ እነዚህ የእስረኛ የሚባል መብት በሙሉ የተከለከለበት ሁኔታ ነው። እነዚህ በሙሉ ሰብአዊ መብት ግን ሰቆቃ ላይ የተመሰረተ ነው እየተናገርኩ ያለው። ሰው ሰቅሎ እንደተገረፈው እንደተደረጉት አይነት ነገር በሌላ የተደረገ ነገር የለም። እሺ ወደ ድርጅታችሁ እንመለስና ንቅናቄው እስከ መቼ ነው ንቅናቄው ነው የሚቆየው? እስካሁን ወደ ፓርቲ የተሸጋገረበት ድል አላየንም ወይም ዝግጅትም አልሰማንምና እሱም ብዙ ጥያቄ ያስነሳ ተከታዮቻችሁ ደጋፊዎቻችሁ በተለያየ መልኩ በማህበራዊ ሚዲያው ላይ ሐሳብ ያነሱ እየተተቻቹበት ነውና እዚህም ላይ ሐሳብ መስጠቱ አስፈላጊ መስሎ ይታየኛል። አንደኛ ነገር እንግዲህ በጣም በርካታ ፓርቲዎች አሉና መኖራቸው በተለይ ተመሳሳይነት አመለካከት ያላቸው መብዛታቸው ጥሩ አይደለም የሚል አመለካከት
ብዙዎቹም እኛም ስላለን ዝም ብለን እኛ ራሳችን ወደ ፓርቲ ከመንቀየር ካሉት ድርጅቶች ጋር ተዋህደን አንድ ፓርቲ ቢወጣ በሚል እምነት ነው ወደ ምዝገባም ያልሄድነው። ፓርቲም ራሳችን አድርገን ያላቀረብነው፣ ግን በተቻለ መጠን እቅድ አስቀምጠናል፣ የጊዜ ገደብ አስቀምጠናል። መዋሃድ የሚፈልጉት ፓርቲዎች ጋር ጠቅላላ ተዋህደን ከመያዝያ በፊት አንድ አገራዊ ፓርቲ መሪዎቹን በደንብ የሚታወቁበት ህገ ደንቡን በደንብ የጸደቀበት ፕሮግራሙም የጸደቀበት ሀገራዊ ጉባኤ አድርጎ የሚቋቋም ፓርቲ ከመያዝያ በፊት ይኖራል። የዛን ጊዜ እኛ አይደለንም የተዋሃደው ነገር በሙሉ በአንድ ላይ እንደ አዲስ ፓርቲ ሆኖ ይወጣል ማለት ነው። እኛ ብቻችን አንድ ፓርቲ ሆነን አንወጣም። የአርበኞችና የግንቦት ሰባት ለየብቻ ባለፈው ጊዜ አንድ ውዝግብ የተነሳ ይመስለኛል። በዚያ በኩል አርበኞችና ግንቦት ሰባት ተፋተዋል የሚል ነገር አለ፣ በዚህ በኩል ጋብቻው እንደጸና ነው የሚል ነገር አለ። አሁን ያላችሁበት ወቅታዊ ሁኔታ ምንድነው? ቅድም እንደገለጽኩልህ አይነት ውህደት ነው የተደረገው ከአርበኞች ግንባርና የግንቦት ሰባት መሪዎቹ አይደሉም ከላይ የተዋሃዱት፣ አባላቱ ናቸው ተጨፍልቀው ተጠፍጥፈው አንድ ላይ ከዛ በኋላ የአመራር ምርጫ ተደርጎ ነው ያበቃው። ስለዚህ አርበኞች ግንባር ግንቦት ሰባት የሚባል ድርጅት የለም። አንድ ድርጅት ነው ያለው አርበኞች ግንቦት ሰባት የሚል፣ አባላቱም በሙሉ አንድ ናቸው። እነዚህ አባላት ወድሮ የጀርባ ታሪካቸውን የምትመረምራቸው አባላት ዛሬ ወሮታ ካምፕ ውስጥ ያሉት የአርበኞች ግንባር ልጆች ናቸው፣ ሰራዊቶች ናቸው። በአርበኞች ግንባር ስራ አስፈጻሚ ውስጥ ያሉት ከአርበኞች ግንባር የመጡ አባላት ናቸው። ሶሻል ሚዲያና ሌላው ነገር ተባለ የሚለውን ነገር ካልሆነ በስተቀር የተባለው ነገር ምን ያህል ትልቅ ነው የሚለውን ነገር ማየት አይችልም። እኛ እስከምናውቀው ድረስ 3 ሰዎች ናቸው አርበኞች ነን ከግንቦት ሰባት ተገንጥለናል ብለው የወጡት ያለው። በስራቸው እነዚህ አባላት የሌሉበት ነው። ከነዚህ 3ቶች መካከል አንዳቸውም ስራ አስፈጻሚ አይደሉም። በቴሌቪዥን ካዩዋቸው መካከል ከድርጅቱ የተባረረ አንድ ሰው አለበት። ዲሲፕሊን ትልቅ የሆነ ዲሲፕሊን ጥፋት አጥፍቶ የነበረ። በእነዚህ ሰዎች አርበኞች ነን አላሉ የአርበኞች ግንቦት ሰባት አባላት እና የአርበኞች ግንቦት ሰባት ደጋፊዎች እነዚህ ሰዎች ቁጥራቸውንም እነማን እንደሆኑም ስለሚያውቁ የተከፈለና የተለየ ድርጅት እንደሌለ እነሱ የዲሲፕሊን እርምጃ ተወስዶባቸው ተባረው ሊሆን ይችላል ብለን እንውሰድና 3ም ይሁኑ እንውሰድ ይሄን ነገር ግን ሲጀመር አርበኞችና ግንቦት ሰባት የተዋሃዱበት መንገድ በራሱ ተገቢነት የሌለው ዴሞክራሲያዊ ያልነበረ ምናልባትም በሻቢያ አስገዳጅነት በሚል ደረጃ እነዚህ ሰዎች ሲገልጹ ነበር። ይባረሩ ግን ሐሳባቸው ልክ ነው ሲናገሩ የሰማነው ይሄንን ነው። በዛ መንገድ ቢሆን ኖሮ ዛሬ አርበኞች ግንቦት ሰባት ውስጥ ያሉት በቁጥራቸው 50% ሊሆኑ የሚችሉት ወረታ ካምፕም ያሉት መተውም እንደገና ወደ ቤታቸው የገቡትም ከበረሃ የአርበኞች ግንባር አባላት የነበሩ ናቸው በጀርባ። እነዚህ በሙሉ በዛ መንገድ በዛ ተጽዕኖ የተቋቋመ ነገር ቢሆን ኖሮ አሁን እንደ አዲስ ሲቋቋም ወደ እነዚህ ሰዎች በሄዱ ነበር፣ ከነሱ ጋር በተቀላቀሉ ነበር። ወቅቱ የሚጠይቀው ነገር ነው ብለው 22 ሲግናል ጋር ጥንቅቅ ብለው ያለቁ ቅንጡ አፓርትመንቶችን ዴማ ሆፕ ሪል ስቴት በድጋሚ ለሽያጭ አውጥቷል። በታማኝነትና በጊዜ በማስረከብ የሚታወቀው ሪል ስቴታችን ተወዳጅ የሆኑትን ባለ 2 እና ባለ 3 መኝታ አፓርትመንቶች መተናል። 1000 ካሬ ላይ ያረፈው አፓርትመንታችን በፍሎር 4 ቤትና 3 ሊፍቶች ያሉን ሲሆን የከርሰ ምድር ውሃ፣ ሰፊ ቴራስ፣ ደብል ባካፕ ጄኔሬተር፣ ጂም እና ስፓ፣ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ እንዲሁም ሰፊ የመኪና ማቆሚያ ቦታ አሟልተን እንጠብቆታለን። እነዚህን ያለቁ ቅንጡ አፓርትመንቶች የግሎ ማድረግ ይችላሉ። የቀሩን ጥቂት ቤቶች ስለሆኑ ዲስካውንቱ ሳያበልጠው እታች በሚያገኙት ስልክ ይደውሉልን። ከታች ያሉት በጋራ መታገል ያስፈልጋል። ተበታትኖ እዚህ መከራ አባሳችንን እያየን ድርጅቶች የበዙ የሚሄዱበት ምክንያት ምንድነው የሚል ጥያቄ ለረጅም ጊዜ ሲያነሱ የነበሩና እድሉ ሲፈጠር በዋትልቅ ግፊት አድራጊዎቹ ተራው አባላት ናቸው። ለዚህ ነው ድርጅቱ እንደ ድርጅት አንድ ሆኖ መቀጠል የቻለበት ምክንያት እንጂ የሻቢያ ተጽዕኖ አይደለም። እኔም ስርብ ከመግባቴ በፊት ከሌሎች በጣም በርካታ የሆኑ ድርጅቶች እዛ ያሉትን በሙሉ በአንድ ያሰባሰበ ነገር ለመፍጠር ትልቁ ጥረት እሱ ላይ ነው የነበረው። በተለያየ ምክንያት ከላይ ያሉት አመራር የሚስማሙበት ሁኔታ ስላልነበረ ነው መሳካት ያልቻለው። ሻቢያ በኩል ማንኛውንም ድርጅት
አንድ ነገር ውስጥ አልገባም ካለ ተጽዕኖ ያደርግም ያለው ግን እጁ የለበትም በየጉባኤዎቻችሁ የሻቢያ ተወካዮች የደህንነት የፖለቲካ የክቡር ፕሬዝዳንቱ አማካሪዎችም ተሳታፊ ነበሩ የሚል ነገርም ነው ሲነገር የነበረው ነው እኔ እስከማውቀው ድረስ እዛ በነበርኩባቸው ጊዜዎች በየትኛውም ድርጅት የፖለቲካ ስብሰባ የሻቢያ ሰዎች ተገኝተው ተጽዕኖ ሲያደርጉ አይቻላቅም ያለው ኢንፋክት እንደውም አንዳንዶቹ ድርጅቶች ደካማ በመሆናቸው የተነሳ በአንዳንድ ጉዳዮች ላይ የነሱን ድጋፍና የነሱን አስተያየት የነሱን ምክር ለመጠየቅ በራሳቸው ፈቃድ የሚሄዱ ነው እንደውም ማቀው ያለው ስለዚህ የድርጅቶች እንደውም አቅም ደካማነት በነሱ ላይ መንተራስን ያስከተለ ነበር እኔ እዛ ሆኜ ስመለከት የነበረው እንጂ በተቃዋሚ አይደለም በተቃራኒው አይደለም የፖለቲካ መስመር ልዩነት በሌለበት የተፎካካሪ ፓርቲዎች ብዛት አብሮ ያለ መስራት ያለ መዋሃድ ያለ መቀናጀት ወዘተ ምክንያቶችን በተመለከተ አዲስ ማለዳ የተባለ ጋዜጣ ላይ መስለኛል ቃለ ምልልስ አድርገው ተመልክቻለሁ ለአዲስ ማለዳ ምን ብለውታል መሰረታዊ ልዩነታችን ከባህል ጋር የተያዘ ነው የሚል ነገር ጠቅሰው እኔ ያልኩት ካልሆነ የመምራት እንጂ የመመራት ግድ የሌለው ኃይል መብዛቱ ሌሎች ያሉትን የማያዳምጥ የማይፈጽም ባህል ነው ያንዳንዱ ለመንገስ ፍላጎት ያለው አካል ስለሆነ ነው የሚል ነገር ሰጥቷል ያስታውሳሉ ያስባለውና ይሄ ደግሞ የሚገልጸው ግንቦት ሰባትንና አመራሩን ነው የሚል ነገር ከሌላ ጫፍ ደግሞ ይነሳል ሐሳብ ይስጡኝ እዚህ ላይ እኔ በአጠቃላይ ባህላዊ የሆኑ ችግሮችን ነው ይሄ በዛሬ ብቻ አይደለም ያለው ነጻነትን ማቅነጻው የሚለው መጽሐፌ ላይ በጣም በስፋት ሄድኩበት በኢትዮጵያ ውስጥ ህዝብን ከድህነት እናወጣለን መብት እናስከብራለን ብሎ የተነሳው የኢትዮጵያ ምሁር ከየትኛውም አፍሪካ ውስጥ ከታዩ ሀገራት በላይ ከፍተኛ መስዋዕትነት ከፍሎ ራሱም አልቆ ህዝብንም ግን ካለመው የተሻለ ሁኔታ ውስጥ ሳይደርስ የጠፋበት አንዱ ምክንያት ከቆየ ባህላችን ጋር ተያይዞ የመጡ እኔ ያልኩት ብቻ ካልሆነ እኔ በላይ ካልሆንኩኝ የጥርጣሬ የመሳሰሉት ባህላችን ያስከተለው ችግር ነው የሚል አቋም ነው ያንጸባረቀው በዛ መጽሐፌ እና ትልቅ የሆነ የባህል ለውጥ ማድረግ ያልቻለ የፖለቲካ ልሂቅ እንኳን አገር ነፃ ሊያወጣ ራሱንም ከጥፋት መታደግ አይችልም የሚል እምነት ነው ያለኝ እና በዛ መልኩ በዛ ቅኝቱ ነው አሁን ያ ባህልም በስፋት አልተተቸም በዛ ቅኝት ከሚታዩ አመራሮችና ሊቃኖች መካከል ደግሞ ግንቦት ሰባት ግንባር ቀደሙ ነው አዎ እኛ እንደ በግለሰብ ደረጃ ያንዳንዳችን የዚሁ ማህበረሰብ ውጤት ነን በዚህ ማህበረሰብ ይሄ ማህበረሰብ ሌላውን ሰው እንደገነባ ሁሉ እኛን ገብቶናል በዚህ ሀገር ተባብሮ ለመስራት በአንድነት ለመሆን ያለው ችግር በሙሉ ከባህል የተወረሰ ነው ካልን ወደኛም ይመጣል ግን ትልቁ ልዩነት ይሄ ችግር መፍጠሩን አውቆ በተወሰነ ደረጃም ራስን ጥያቄ ያነሱ በቡድን ጥያቄ ያነሱ እንዲህ አይነቱ ችግር መወጣት የሚገባን ነው እኛ ከዚህ ነፃ አይደለንም በሚል የተወሰነ ትግል ስታደርግ ፈቀቅ ትላል አሁን ለምሳሌ የዛ ትግል ውጤት ምንድነው የደረስንበት ደረጃ በኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እስከዛሬ አንዱ ካልተፈጠረበት ምክንያት በኢትዮጵያ ዴሞክራሲያዊ ድርጅት ኖሮ አያውቅም እኛም ራሳችንን ጨምረን ካንዱ የከፋ ሊሆን ይችላል በዴሞክራሲያዊ ዴሞክራሲያዊ በመሆኑ ነገር ግን የለም ነው ምንለው እኛ አንደኛ በህቡ ተደራጅተ ቀደም ያልከውን አይነት ያመስ ትግል ያደረግ ሚስጥር መጠበቅ ያለብህ ግልጽነትና ተጠሪነት ያለው ዴሞክራሲያዊ ድርጅት ሊኖር አይችልም የፈለከው ነገር ብታወራ እንኳን ስለዚህ ከዛ ተነስተንም ጭምር የቆየውንም ፖለቲካ ድርጅቶች ስለምናቃቸው የለም ነው ምንለው ያለው ዴሞክራሲያዊ ፓርቲዎችና ድርጅቶች በሌሉበት ሀገር ደግሞ ዴሞክራሲ ማምጣት አይቻልም ስለዚህ ዴሞክራሲ አንድ ሀገር ለማምጣት ዴሞክራሲያዊ ድርጅት መኖር አለበት ያለበለዛ ከባብ እንቁላል እርግብ መጠበቅ ነው የሚሆነው እናንተም እኮ ዴሞክራሲያዊ ባልሆነች ሀገር ላይ ሆናችሁ ነበር ዴሞክራሲያዊ ስርዓትን ለመገንባት ስትታገሉ የነበረው አይደል አዎ ዴሞክራሲ መኖር ተመሳሳይ በዚህ መልክ ነው ልትገለጽ የምትችለው ዴሞክራሲ እንደ ድርጅት ነው ያወራ ያለው የተለያዩ ሀገሮች እርዳታ የምትጠይቅበት ሁኔታ በዓለም ላይ ተደረጉ የነጻነት ትግሎች ከተለያዩ አይነት ኃይሎች እርዳታ ተቀብለዋል ያለው በዛ አድርገዋል ያለው ሀገራችንኛ የሀገራዊ የነጻነት ትግል ከዲሞክራሲም የበለጠ ሀገራዊ የነጻነት ትግል ነው ደም ጭራሽ ነው ደርሶበት የነበረው ሁኔታ ምክንያቱም ሰዎች በገዛ ሀገራቸው በባይተዋርነት ደረጃ የሚገዙበት ደረጃ የተደረሰበት ሁኔታ ነው የነበረውና ለዛ ከየትኛውም አይነት አካል
ብዙ ትንተና በሌለበት መንገድ ማንኛውም ብረታ ተቀብሎ መንቀሳቀስ ተገቢ ነው ትክክል የሚል እምነት ነው በተለይ ደግሞ በጣም በቅርበት ከኢትዮጵያ ጋር በብዙ ነገር የተሳሰረ ሁኔታዎች ቢመቻች በጣም ቀና በሆነ መንገድ ከኢትዮጵያ ጋር ተቀራርቦ የኢትዮጵያ ስትራቴጂክ ወዳጅ ነው ታክቲካል አይደለም መሆን ከሚችል ሀገርና ህዝብ ጋር ተቀራርቦ መስራት ዘለቀታም ጉዳት የሚያመጣ አይደለም በሚል እምነት የገባንበት ዞሮ ዞሮ ለማንሳት እየፈለኩት ያለው እኛ ያ ባህል ተላባሾች ብንሆንም ጥያቄዎች በማንሳት የደረስንበት መደምደሚያ አሁን ይሄንበት ያለው ነገር ያረጋግጣል ድሮ ቢሆን ኖሮ ግንቦት ሰባት ተለቅ ያለ ድርጅት ነው ሊቀመንበሩ የአዲሱ ድርጅት ሊቀመንበር መሆን አለበት ምክትሉም እሱ ጸሐፊ ለነዛ እንሰጣለን ወይ ደግሞ 5 ምክትል ሊቀመንበሮች እንፍጠርና ለሚዋሩት 5 ድርጅቶች እንስጥ ወደሚል ነበር ምን ሄደው ዛሬ ዴሞክራሲያዊ ድርጅት ካልተፈጠረ ዴሞክራሲ ሊኖር አይችልም ከሚል እምነታችን ሁሉም የድርጅቱ አመራሮች የሥራ አስፈጻሚ ኮሚቴው ሊቀመንበሩ ብርሃኑ ነጋ ጭምር እንደ አንድ ተራባል በወረዳቸው ወርደው በወረዳ የፓርቲ ኮሚቴ አባልነት መመዝገብ አለባቸው እዛ ተሰባሰቡ የወረዳ አባላት ወደ ጉባኤ ካልመረጧቸው እዛው ይቀራሉ አስቀድሞ የሚይዙት ስልጣን የለም ባይ ዘ ወይ ይሄንን አመለካከትና አሰራር 1983 ላይ ኢህአዴግ እንደ ድርጅት ተግባራዊ እንዲያደርገው በጽሁፍ ያቀረቡት ነበር ድርጅቱ እንደ ድሮ ትግል ሲያደርግበት በመጣው መንገድ ሄዶ ዴሞክራሲ እናስፈን ከተባለ ሁሉም ሰዎች በሚኖሩበት ወይ የሚመረጡበት ቦታ ወርደው በወረዳ ተመዝግበው እነመለስም ይሆኑ እና ባይ ፀሐይ ሁላችንም እንደ አንድ ህዝብ እየመረጠን ወደ ላይ መተን በሚቋቋም ጉባኤ በኩል ምን ፈጥረው ዴሞክራሲያዊ ድርጅት ብቻ ነው በዚህ ላይ ዴሞክራሲ ማምጣት የሚል ሐሳብ ያቀርቡ ስለዚህ የኋላ ታሪክና የነበረ ድርጅታዊ አስተዋጽኦ ከዚህ በኋላ ቦታ የለውም እሺ ከሰሞኑ አንድ ይህንኑ ለውጡን የተመለከተ አንድ መድረክ በትግራይ ክልል የመቀሌ ዩኒቨርሲቲ መስለኛል ያዘጋጀው አንድ መድረክ ነበርና የተወሰኑ ወይም ደግሞ በዛ ያሉ ተቋሚ ፓርቲ አመራሮችን እንደ ድርጅት ይጠሩ እንደ ግለሰብ ባላውቅም እንኳን እዛ መድረክ ላይ ተሳታፊ ሆነው አይቻለው እንደ ድርጅት መጠራታቸውን ገምታለው ግንቦት ሰባት አልተጠራም ወይስ ለምንድን ያላዩዋችሁ አሁን ግንቦት ሰባት የተጠራ አይመስለኝም እርግጠኛ አይደለሁም ያለው ፕሮግራሙንም ላንተ ጥያቄ ለመስጠት በሚያመች ደረጃ በሚገባ አላየሁትም ብሎ ይሄ በሶሻል ሚዲያ የተቆራረጡ የሚተላለፉ ነገሮችን ነው ደግሞ ሶሻል ሚዲያውን ለምታቀው እሱ የሚፈልገውን ብቻ ነው የቆረጠ የሚያቀርብልህ ያለው ነገር ግን እኔ እንደ ፖለቲካ ድርጅት እና እንደ ፖለቲካ ሰው እነሱ በሚያዘጋጁት እንደዛ አይነት ውይይት ላይ ሄዶ ለመሳተፍ ነው ችግር የለብኝም ወለት ለመናገር ችግር የለብኝም በፊት ለፊት በአደባባይ በሐሳብ ደረጃ በምክንያት ደረጃ በጣም የሚያስተማምኑ ህዝብ ቢያዳምጣቸው ከሌላው ሐሳብ የተሻለ ነው ብሎ ሊያምነን ይችላል ብለን ያምነናል ሳይሆን ሊያምነን ይችላል ብለን የምናስብበትና የምንተማመንበት በቂ ሐሳቦች አሉ ይሄ ቆንጆን ፖለቲካ ላይ መካሰሱን ምናምን አይደለም እንዴት ይሁን የሚል ወደፊት እንዴት እንሄድ የሚል በዚህ ጉዳይ ላይ ሙሉ ልባችንን ሞልተን መከራከር የምንችል ኮንፊደንስ ያለን ሰዎች ነን ቦታም አስቸጋሪ ነው በያላምልም ያለው በኔ እምነት ሌላ ነገር ይከተላል ወደ መቀሌ ቢሄድ የሚል የለም እኔ ሳይጠይቁኝም አንዳንዴ በልቤ እንደሄን ችግር ለማሳት ወደዛ ሴዶ ከነዚህ ሰዎች ጋር መነጋገር አይሻል ይሆን እስከማለትም ሄድበት ጊዜ አለኝ ይሞክሩ ጥሩ እኮ ነው ጅቡ ላይ መለስ ወደ ጫካው ገብቷል የሚለው የጳጉሜ 4 የአዲስ አበባ ስቴዲየም ንግግሩ ብዙ ጫጫታ ይፈጠረና ለትርጉም ራሱ ግራ እስኪያጋባን ድረስ የሳምንት ማለት በሚቻል ደረጃ ኢትዮጵያ ውስጥ ትልቅ አጀንዳ ነበር የአዲስ አበባ ወጣቶች በዛን አቀባበል ስነ ስርዓት ላይ ጅቡ ሲወጣ አንበሳው መጣ የሚል ነገር ሲደጋግሞ ሲናገሩ ነበርና በደንብ አልሰማኋቸውም ነበር በኋላ ነው የገባኝ እንደዛ እንደሚሉ አሁን እንደዛ ነው ወይ የምትሉት በየጠይቂያቸው አዋሉ እዛን ጊዜ የሰጠውት መልስ ነው ጅቡ ላይ መለስ ወደ ዋሻው ገብቷል ብያለሁ እና ጅቡ እኔ ጅቡ ያልኩት በህዝብ ላይ ይሄ ያየውን ሰቆቃ ሲፈጽም የነበረውን አካል ነው ያ አካል ሁለተኛ በኢትዮጵያ ህዝብ ላይ ተመልሶ በማይወጣበት ሁኔታ ወደ ዋሻው ገብቷል ያለው ዛሬ ዋሻው ብልጽተት አይደለም ያለው የፌደራል መንግስት የፍርድ ቤት ያወጣል ትዛዝ የጠየቀባቸው ሰዎች ሄደው የተደበቁት ዋሻቸው ውስጥ ነው
ያንን ነው ዋሻ ያልኩት ያለው ሌላ ሰው አይደለም ያለው በጣት የሚቆጠሩ ድሮም ጀምሮ ሁሌም የምለው ይሄንን ነው በጣት የሚቆጠሩ ሰዎች ናቸው ከህዋት በዋንኛነት ይሄንን ህዝብ ትልቅ ችግር ውስጥ ተጨምሩት ኢትዮጵያን ህዝብ በዘረፈውም ብለው በመብት ገፈፋው ብቻ ናቸው ግን ሌሎች ድርጅቶች ሌላ ድርጅት ውስጥ ሌሎች ድርጅቶች ውስጥም አሉ ግን እኔ ከመጀመሪያው ጀምሬ የነበረውን ግንኙነት አቃለሁኝ ያለው ማስታወቂያ ሚኒስቴር ሄደህ ቪዲዮዎች አውጥታ ማየት ትችላለህ ያለው በግልጽ ያስቀመጥኩት 85 ዓመተ ምህረት ህወሓት በዙሪያው የሰበሰባቸው ድርጅቶች ባላቸው ድክመት የተነሳ ሲያጠፋ የማያርሙት ሲጎብጥ የማያቃኑት በመሆን ሊሆኑ ስለሚችሉ እና እንደሆኑም ስለማውቅ እጅ በማውጣት ድምጽ በመስጠት ምንም አይነት ነጻነት ቢኖራቸው በእነዚህ ድርጅቶችና በህወሓት መካከል ያለ ግንኙነት ዴሞክራሲያዊ ሊሆን አይችልም ዴሞክራሲ የኃይል የውቀት የብቃት መመጣጠንን እጅ ማውጣት ብቻ የሚጠይቅ ነገር አይደለም ከጊዜ በኋላ በአገር ላይ በራሱ በህወሓትም ላይ ውሎ አድሮም መከራ ከፍሎ ኢትዮጵያ ለኢትዮጵያ ህዝብ በተወሰነ ደረጃ ደርግን በማስወገዱ ትልቅ ድርሻ የነበረው የትግራይ ህዝብ ችግር ውስጥ ይጨምራል የሚል ንግግር የተናገርኩበትና ከነሱ የተሰጠው መልስ አርካይቫቸው ውስጥ አለ ስለዚህ እኔ የኢህአዴግ አራት ድርጅት ነበር ሌሎቹም እኩል ነበሩ እነሱም ተጠያቂ ናቸው በደረጃቸው ሊጠየቁ ይችላሉ በዋንኛነት ሁሉንም አድራጊ ሁሉንም ፈጣሪ ህወሓት ነው የነበረው ያለው ህግ ግን ለአንዱ በየደረጃው ጥፋትም ትንሽ ትልቅ ማድረግ የለበትም አለማወቅ ከተጠያቂነት አያድንም ቸለተኝነት ከተጠያቂነት ሊያድን አይገባምና ይሄ ነገር ከህግ የበላይነት ጋር የራሱ ችግር ይዞ ሊመጣ የሚችልበት እድል አይኖርም ወይ ብዬ ነው ህግ አቋያ መሆን አለበት አለ ህግ አንፃር መሆን አለበት ትልቅ ኃላፊነት የነበረው በትልቁ መጠየቅ አለበት አነስተኛ ኃላፊነት ያለበት በአነስተኛ ኃላፊነቱ ነው የሚጠየቀው ያለው ስለዚህ ግን በዋንኛነት ይሄ ኮሊንገር ያለው አሁንም አየ ትልቅ ችግር እየተፈጠረ ያለው ታሰርኩ አንድ አመት ካንድ ወር ማንንም ሰው በማላገኝበት ሁኔታ አንድ ክፍል ውስጥ በተለያየ የመደቧቸው ጠባቂዎች ብዛት መኪና የሚነዱት ወደ ኤምባሲ ምናምን ሰዎች ለማገናኘት ሲወስዱ ለህክምና ስታመም የምትመጣው ነርስ ሁሉ እንደምሬ 25 ሰዎች ደመርኩ 25 ሰዎች ጋራ ካንዷ በስተቀር ምግብ ከምታበስለው በድምጿ ከምሰማት በስተቀር ከሌሎቹ ጋራ በተወሰነ ጂያ ተነጋግሬ ያለው በተወሰነ ጂያ ሲነጋገሩም ሰምቻለሁ አንድም ትግርኛ ተናጋሪ ያልሆነ ሰው የለም እዛ ውስጥ 25ቱ ለደህንነቱ ሰውዬ ያልኩትን ልንገር ያለው ምንድነው ችግሩ ሌላው ይቀር እንደው የሌላ ብሔር ሰዎች እንዲህ አይነቱ ውስጥ ይናፍቀናል ብየዋለሁ እኮ የሌላ ብሔር ገራፊም ቢሆን ምንገራፍ ቢሆን ከሌላ ብሔር መምጣቱ እኮ ይናፍቀናል እስከ ማለት ነው ያናገረኛል ስለዚህ በዚህ ደረጃ ሁሉን ነገር ተቆጣጥረህ የምትሰራ ከሆነ በዚህ ደረጃ አንተ ላይ ሲነጣጠርብ ልትገረም አይገባም የተፈጠረው ችግር ነው ይሄ ግን ማነጣጠር በተወሰነ ደረጃ ይሄን ስራ በሚሰሩት ሰዎች ኢቭን እዛ መኪና የሚነዳው የትግራይ ተወላጅ ወንጀለኛ አርጊያ ላይ ያቺን ነርስ አርጊያታ ላይ ከምትሰጣት ኃላፊነት ውጪ ወጣ ሶስት ካኒተራ ልብስ አልነበረኝ ግጅለ ስትባል በገንዘቡ አንድ ፓንት ገዝታ ያመጣች ነች ከላይ ግን እነሱን የሚያዙት ሰዎች ግን የተለዩ ናቸው እንኳን የትግራይ ህዝብ አይደለም እዛ ከነሱ ጋር የሰሩትን እንኳን ያክሉ ምን ያህል ወዳጅነት እንዳላቸው ለኔ ያቃለውና እነዚህ ሰዎች ላይ መናገር ትግራይ ህዝብ ላይ መናገር ነው በሚል መንገድ የሚያደርጉትን ማጭበርበር የትግራይ ህዝብ በደንብ ሊያቆይ ይገባል ይሄ ነው ማሰብ እሺ ክቡራ